እንደው ሳሚ የተወለደ ከቤተሰብ ውስጥ ፈጣን ነው ይሉኛል። የእግዚአብሔርን ቃል ይጫወቱታል፣ ይኖሩታል። ምን እንደውም አፖስቶል ሲያስተምር ያኔ ቴስቲሞኒ ሳትይዙ እንዳትመጡ እያለ ባስተማርኩት ትምህርት መፈወሴንም አላወቅኩም። ግን ብዙ በፀሐይ ብዙ ወካረጋለሁ፣ ብዙ ሄዳለሁ፣ አላቅም። አንድ ቸርች ተክሎ መቀመጥ በዚህ ዘመን ፋራነት ይመስላቸዋል። ጥሩ ነገር አለበት በርታ ደግሞ ኖ እያለ የገሰጸኝ መስመር ባያሲዘኝ ኖሮ ዛሬ አሁን ለሰው አሁን በረከት መሆን አልችልም። ተባርኬያለሁ። ምንም አፍረው ነገር የለም። እግዚአብሔር በፋይናንስ በጣም ቸገር ነበር። ሰው በኔ ፊት ኪስ ውስጥ መግባት እስኪያፈር ድረስ ችግር እስካለብኝ እስኪመስለኝ ድረስ መኪና እየነዳ ይሄ ኢየሱስ እኮ ሰርፕራይዝ ሊያደርገኝ ይችላል አንዳንድ ቀን እላለሁ። በጣም ይናፍቀኛል ኢየሱስ እና አንደርስታንድ ሳያደርጉኝ ሲቀሩ አንዳንዴ ይሄ ረሃብ እንዲገባባቸው ነው የምጸልየው። እግዚአብሔርን ፈልጉ፣ ፊቱን ፈልጉ። ምንድነው ካፌ ለካፌ አትገኙ እያለ ይመክራል። እውነተኛ ቸርች አቴንድ ማድረግ መማር፣ ውጭ መማር፣ ዲሲፕሊን ሆነ በጣም ከሱ ተምረናል። እና በጣም የምራበው ነገር ኢየሱስን ማየት አንዳንድ ጊዜ እየዘመርኩኝ አይኔን ጨፍኜ እየዘመርኩኝ አይኖቼን ከፍቼ ምናልባት መጥቶ ይሆን ብዬ መድረክ ላይ አየዋለሁ። እንደው በቃ በኮንፌሽን የምንኖር የሚመስላቸው ሰዎች አሉ። አይደለም፣ በጣም ነው የምንጸልየው። ጸልዩ ይላል። ሳሚ ምን አይነት ባል ነው? እንደው ሚስትህን ጠርተናት እንጠይቃለን። ደስ ይለኝ ነበረ፣ ግን እንደው እሱ ቀጣይ ሰላማችሁ የበዛ ይሁን። ካሪስ ፖድካስት ነን በኒክሬሽን ሚዲያ እየተዘጋጀ የሚቀርብላችሁ። እንግዲህ በዚህ በካሪስ ፖድካስት የእግዚአብሔርን መልካምነት እያነሳን እንነጋገራለን። የእግዚአብሔር ጸጋ በሕይወታችን ያደረገውን አንስተን በዚህ እግዚአብሔርን እያመሰገንን እንደገናም ደግሞ ለክርስቶስ አካል ለቤተ ክርስቲያን ጥቅም የሚሆኑ ሐሳቦችንም በዚህ እያነሳን ውይይቶችን የምናደርግበት የተለያዩ ፕሮግራሞችን የምናቀርብበት ፖድካስታችን ነው። ዛሬ እንግዲህ ከናንተ ጋር ቆይታ ልናደርግ በዚህ አንድ ድንቅ እንግዳ ጋብዘንላችኋል። አብራችሁን ቆዩ። ዛሬ እንግዲህ እንደ ቤተ ክርስቲያን ሁላችንም የምንወደው የምናከብረው ዘማሪ ሳሙኤል አዴሎን በዚህ እንግዳ አድርገን ጋብዘንላችኋል። የካሪስ ፖድካስት የበኩር እንግዳችን ሆነ መጥተሃል። የመጀመሪያ ፕሮግራማችን ነው። በዚህ እንግዲህ አንተ እንግዳችን ስለሆንክ በጣም ደስ ብሎናል። እኔ ደግሞ በጣም ከመወዳቸው ከማከብራቸው ስለ ጸጋቸው እግዚአብሔርን ከማመሰግንባቸው ሰዎች መካከል ነህና ዛሬ ካንተ ጋር በዚህ ቆይታ ለማድረግ እግዚአብሔር እድል ስለሰጠኝ እግዚአብሔርን አመሰግናለሁ። በጣም ደስተኛ ነኝ። ሳሚዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ያው ስላንተ ስሰማ ከአንድ የተረዳሁት ነገር ምንድነው ብዙም ድምጽህን አጥፍተህ እግዚአብሔር የሰጠህ ነገር ላይ ብቻ ማተኮር ነው የምትፈልገው። እንደገና ብዙም ወደ ሚዲያ መምጣት እንደማትፈልግ አውቃለሁ፣ ሰምቻለሁኝ። ግን ዛሬ የካሪስ ፖድካስት የበኩር እንግዳ ሆነ ለመምጣት ስለፈቀድክ እንደ ቤት ልጅነትህ ደግሞ እሺ ብለህ ስለመጣ የእውነት ከልቤ ነው ማመሰግን። እንግዲህ አብዛኞቻችን የምናውቀው መድረክ ላይ ያው ጊታርህን ይዘህ በብዙ መሰጠት በብዙ እግዚአብሔርን መውደድ እግዚአብሔርን ስታመልክ ነው የምናውቅህና ግን አሁን እዚህ የደረስክበት ቦታ ለመድረስ የሆነ ቦታ እንደተነሳ እናስባለን። ስለዚህ አብዛኞቻችን የማናውቀው ክፍል ነው ብዬም ስለማመን እንደው ሳሚ የተወለደ እድገትህ ምን ይመስላል? እንደገና ደግሞ በህይወትክም ደግሞ እዚህ ደረጃ ላይ እግዚአብሔር ሲያደርስ ያው ትልቁ የሚሰጠን ሰዎችን አይደለም በህይወት ውስጥ ተጽዕኖ ያሳደሩ ሰዎች አሁን ለደረስክበት ቦታ ለመድረስ ተጽዕኖ ያሳደሩ ሰዎች እነማን ናቸው የሚለውን በዛው አያይዘህ ብትነግረን። እሺ፣ እኔ በመጀመሪያ እጅግ አድርጌ አመሰግናለሁ። የትውልድ ሀገሬ ደቡብ ክልል ነው የተወለድኩት። እንሴኖ የምትባል ሀገር ላይ ከተማ የገጠር ከተማ ናት። አባቴ አዴሎ ኦሬ ይባላል። ወንጌላዊ ነው። በወንጌል ቤተሰብ ውስጥ ነው ተወልጄ ያደግኩት። ስለ ወንጌል ዋጋ መክፈልን፣ ታማኝነትን፣ ጌታን መውደድን ያለምንም መሸቃቀጥ ወንጌልን ለወንጌል መኖርን ከሱ እያየው ነው ያደግኩትና በጣም በህይወቱ በኑሮም እያስተማረን ያለውን እያካፈለ ወንጌላዊ አገልግሎቶች
ሲመጡ አገልጋዮች ሲመጡ እየተቀበለ እንግዳን በመቀበል መልካም የሆነ የእግዚአብሔርን ፍቅር ከሱ እያየን ነው ያደግነው። ከኛ ቤተሰብ በአገልግሎት እንደዚህ ይወጣ እኔ ብቻ ልሆን እችላለሁ፣ ግን ሁላቸውም ያገለግላሉ። ቢሆንም ግን እንደዚህ ሚዲያ ላይ የወጡ አይደሉም። እኔ ነኝ ሚዲያ ላይ ወጡ። ዘማሪዎች ናቸው ሌሎቹም ወይስ ወንጌላውያን? ይዘምራሉ። በየቤተ ክርስቲያኑ ኳየር ውስጥ ያገለግላሉ። ሴም ታይም ደግሞ ወንጌል ስርጭት አሁን ውጭ ያለችው እህቴ ኤሊሳቤት አዴሎ የምትባል ዴንቨር ላይ ባለችው ቤተክርስቲያን የወንጌል ስርጭት ውስጥ ገብታ ወንጌል ስርጭት ትመራለች፣ ታገለግላለች። ሌሎችም ጋር ያሉ ልጆች እንደዚሁ አገልግሎት ውስጥ አሉ፣ በወንጌል ስራ ውስጥ ይሳተፋሉ። የአንዲት ሚስት ባለኝ ባለትዳር ነኝ። የሁለት ሴት ልጆች አባት ነኝ። እግዚአብሔር ረድቶኝ ይሄ ካገባው 10 ዓመት ሆኖኛል። ጌታ ይባረክ። እግዚአብሔር ይመስገን። ይሄንን ይመስላል እንግዲህ በትንሽ። ስለዚህ በህይወትህ ላይ ትልቁን ተጽዕኖ ያሳደሩ አባትህ ናቸው ማለት ነው? አዎ፣ ፈርስት ያው የመጀመሪያው ያየሁት እሱን ነው። ትንሽ አስቸጋሪ ባህሪ አይነት የነበረኝ ልጅ ነኝ። ከቤተሰብ ውስጥ ትንሽ ፈጣን ነገር ፈጣን ነው ይሉኛል እና የሆነ ነገር ማወቅ ማየት ምናምን ወዳለሁ። ዝም ብሎ አሁን አትንካ የሆነ ለምን የሚለውን ነገር ጠይቅ ስለነበረ አስቸግራቸው ነበር ቤት ውስጥ። ፋዘርን ትንሽ የተፈታተንኩት በአካባቢው ላይ እኔ ነኝ። በህይወት የመጨረሻ ልጅ ነበርክ? ነው በወንዶች የመጨረሻ 11 ልጆች ነን ባይዘው ቤተሰብ ውስጥ ከአንድ አባት ከአንድ እናት 11 ልጆች ነን። ከነሱ 7ኛ ልጅ ነኝ እኔ እና የስም አወጣጡ ራሱ ይገርማል። ፋዘር እህት አገኘው፣ ከዛ ሰብለ ወንጌል በወንጌል ምክንያት ተሰዶ ሰብለ ወንጌል፣ ከዛ እግዚአብሔር ደግሞ ከዛ ተሰዶ ሲመለስ እንደገና ልጅ ሲሰጠው ድንቅ ነሽ እግዚአብሔር ስራ ድንቅ ነው በሚል ከዛ ወንድ ፈልጋለሁ ብሎ ጸልዮ ወንድ ሳይሆን ሲቀር በቃ እግዚአብሔር ያለሽ ነሽ ብሎ ያለሽ አላት። ከዛ ወንድ ሲሰጠው ብርቅ ነህ አለው። ከዛ ወንድ ሲደገም እግዚአብሔር ከኛ ጋር ነው ብሎ አማኑኤል አለው። ከዛ እኔን ሲወልድ ይሄ ነገር እግዚአብሔር ከኛ ለምነን አግኝተናል ብሎ ሲል ስሙን ሳሙኤልን አለችው እንዳለ ለእግዚአብሔር መልሰን እንስጠው በሚል እኔን ሳሙኤል አሉ። ለእግዚአብሔር እንስጠው በሚል እና ሰራብኝ። እሱ ለእግዚአብሔር መስጠታቸው እኔ ላይ ሰራብኝ ማለት ነው። ወደ አገልግሎት አመዝን ነበረ ቤት ውስጥም። ከዚያ አንፃር ይመስለኛል ወደ አገልግሎትም የመጣሁት። ተጽዕኖ ያመጣብኝ አንዱ የሱ በጣም ዲሲፕሊን አድርጎ ነው። በዲሲፕሊን ውስጥ ያሳደገኝ። የወንጌላዊ ልጅ ማለት ምን እንደሆነ ታውቂያለሽ። በቤተ ክርስቲያን ውስጥ ለሌሎች ምሳሌ እንዲሆን አድርጎ ስለሚያስቡ ስለሚያሳድጉ ለምሳሌነት ተብለን በቃ ብዙ ስታንዳርዱ ከፍ እያደረገ በቃ ፑል ቤት መሄድ አይቻልም። መንገድ ላይ መቆም አስፋልት መኪናም መንገድ ላይ መቆም አይቻልም። በቃ ሁሉ ነገር ለቤትና ቸርች ስራ። ስለዚህ በጣም የተቆጠበ ህይወት ነበር የኖር ነው ብዙ። ስለዚህ አሁን ኑሮህ ላይ እሱን ተጽዕኖ ትመለከታለህ? አሁን ያለህ የህይወት ምልልስ? ያ በደንብ እንደውም አንዳንዴ አበዛሁ እባላለሁ። ያ አያለሁ በደንብ። እግዚአብሔር ይመስገን። ከአባትህ ባሻገርስ ያንተ ህይወት ላይ በአገልግሎትም በለው በግል ህይወት ቤተሰብን በመምራት ህይወት የእጃቸው አሻራ እግዚአብሔር እንዲያስቀምጡ ለነሱ እድል የሰጣቸው ለአንተም በረከት አድርጎ የሰጣቸውን ሰዎች ደግሞ ብታጫውተን። ኦኬ። ከአባቴ ቀጥሎ አባቴ እዛ ሴኖ አካባቢ ስንማር ሃይ ስኩል የሚባል ትምህርት ቤት አልነበረም። ወደ ሃይ ስኩል ለመሄድ 18 ኪሎ ሜትር ሄደን ቡታጅራ ነው ሃይ ስኩል ትምህርት ቤት ያለው። እዛ ለመማር ሲሄድ እኔ ያደግኩትም አገልግሎም የነበረው አባቴ
ወንጌላዊ ሆኖ በሚያገለግልበት ቃለ ሕይወት ቤተክርስቲያን ውስጥ ነበረ። እዛ ነበረ ማገለግለው። ከዛ ስወጣ አሴምብሊስ ኦፍ ጋድ የሚባል ቸርች ቡታጅራ ነበረ። ቡታጅራ አሴምብሊስ ኦፍ ጋድ ቸርች ጀመርኩኝ ማለት ነው። እዛ በጣም እኔ አምልኮ ወዳለሁ። ድሮንም ጊታር በክራር አገለግል ዘምር ነበረ ቤት ለቤት ህብረት። ስንት ዓመት ላይ ነው የጀመርከው? በጣም ትንሽ ልጅ ሆኜ ቲኔጀር ሆኜ ነው የጀመርኩት ዝማሬ በክራር ይሄ ምንድነው የሚባለው ዩኤስኤ ነው የሚባለው የዘይት ቆርቆሮ እሱን በመብሳት ክራር ሰርተን እሱን የጅማት ወጥረን በሱ ክራር በመጫወት ቤት ለቤት እየሄድን ሐሙስ የሚባል የሐሙስ ቤት ህብረት ነበር። እዛ በዝማሬ ያገለግል ነበር። አሴ መዝሙሮች እግዚአብሔር በሚሰጠኝ መዝሙሮች ምናምን ዘመር ነበር። ከዛ ያንን ያገለገልኩኝ ያለ ቸርች በቃ ማገልገል አለበት የተባለ ኳይሮችን ሙዚቃ መሳሪያ አጅባቸው ነበር። በዛችሁ ክራርህ ነው የምታጀበው? ክራርም ከዛ አደገ ደግሞ ክራሩ ወደ ጊታር ተቀየረና እዛ አካባቢ የገጠራማ ኤሪያ ስለሆነ ብዙ ሙዚቃ መሳሪያ አልነበረም። መብራትም ብዙ ስለማይኖር እነዚህ ኤሌክትሪክ ማያስፈልጓቸው በራሳቸው ድምጽ የሚሰጡ መሳሪያዎች ነበሩ የሚፈልጉት። ክራር፣ ጊታር ነበረ። ፓስተር ተስፋዬ ነታ፣ ፓስተር ታምራት አይሌ መጥተው የሚያገለግሉት በጊታር ስለነበረ እኛም አእምሯችን ውስጥ ተስሎ ያለው በቃ አንድ ዘማሪ ጊታር መያዝ አለበት ወይ ሙዚቃ መሳሪያ በቃ ያ ግድ ነው። ተጫዋችም አታገኝም ወይ በድምጽ አትዘምሪው። ስለዚህ የግድ አንድ ዘማሪ የግድ ሙዚቃ መሳሪያ መቻል አለበት። ስለዚህ በዛ ኮንቴክስት ሙዚቃ መሳሪያን ተለማመድኩኝ። ቸርች ውስጥም እንደገና አሰለጠኑኝ ጊታር። ከዛ በጊታር ልጆችን ኳየሮችን ማጀብ ጀመርኩ። በእንደዛ ሆኜ ወደ ቡታጅራ ሄድኩኝ ማለት ነው። ቡታጅራ ሲሄድ ይሄ ሙዚቃ መሳሪያ መቻሌ ያን ጊዜ ኪቦርድም ችዬ ነበር ኦፍ ኮርስ። ሙዚቃ መሳሪያ መቻሌ ለኔ መድረክ ከፈተልኝ። አሴምብሊስ ኦፍ ጋድ ቸርች ለማገልገል ወደዛ አገልግሎት ለመግባት በር ከፈተልኝ። በዝማሬ ሳይሆን በሙዚቃ መሳሪያ በመጫወት በር ከፈተልኝና እዛ ገባሁኝ ማለት ነው። ከዛ እዛ ያገኘሁት ፓስተር ጥጉ ነኝ ይባላል። በጣም የተባረከ የጸሎት ዲሲፕሊን የተሞላ የእግዚአብሔርን ቃል የተሞላ እግዚአብሔርን የሚወድ እግዚአብሔርን የሚፈራ በዓላማ መር ህይወት ራሱን የሚመራ ትልቅ የእግዚአብሔር ሰው አገኘኝ ማለት ነው። እዛ እኔ ብዙም የመጽሐፍ ቅዱስ ዕውቀት አልነበረኝም። ያው አብዛኛውን ጊዜ በቤተሰብ ውስጥ የሚያድጉ በክርስቲያን ቤተሰብ ውስጥ የሚያድጉ የሽማግሌ ልጆች የፓስተር ልጆች ምናምን የሚባሉ ብዙ ጊዜ እንደዚህ የሚነቀፉበት ምክንያት ቤተሰብ በጣም አቴንሽን አይሰጡም፣ ጊዜ አይሰጧቸውም። እና ዝም ብሎ ያው ማንኛውም ቸርች እንደሚያስተምሩ ሰዎች ሊያስተምሯቸው ምናምን ይችላሉና ዲፕ የሆነ ዕውቀት የመጽሐፍ ቅዱስ ዕውቀት በራስ ላይ ኢንቨስት የማድረግ ምንም ነገር አልነበረኝም። ከዛ እንደገና እዛ እድል አገኘሁ ማለት ነው። የደቀ መዝሙር ትምህርት መማር የመጽሐፍ ቅዱስ ትምህርት መማርን እድል አገኘሁ። አስተማረኝ እሱ። ከዛ ጌታን እየወደድኩት መጣሁ። እሱም ደግሞ የአሰል ዓላማ ያስተምረን ነበር። በጣም በቃ እግዚአብሔር በሱ ባስቀመጠው ጸጋ ወደ አገልግሎት በደንብ እንድገባ ረዳኝ። ጌታን በጣም እንደወደው እንዳገለግለው ፓስተር ጥጉነ እዚህ ቡታጅራ ያለችው ጉባኤ እግዚአብሔር ቤተክርስቲያን መሪ ነበር። እየተመላለሰ ነበር የሚያገለግለው። የሚኖረው አዲስ አበባ ሆኖ ግን እየተመላለሰ ነበር የሚያገለግለው። አሁንም እዚህ አዲስ አበባ ነው ያለው። አንዲት ቤተክርስቲያን ተክሎ እያገለገለ አለ አሁን። እና የአዲስ አበባ የመግቢያ ሚስጥሩ ራሱ እሱ ነው። ይዞኝ ነው የመጣው። ጸጋን አየና ይሄ ልጅ እዚህ መቆየት የለበትም ብሎ አዲስ አበባ እንድገባ አዲስ አበባም ከገባው በኋላ ቤታቸው ላይ ያሳድረኝ፣ ሳሎናቸው ላይ ያሳድረኝ፣ ምበላውን እየሰጠኝ ምለብሰውን እየሰጠኝ የትራንስፖርት ከሚያገኘው ከአገልጋይ ነው እንግዲህ እሱና ከሱ ሁሉ እያካፈለኝ ህይወቱን ነው ሼር ያደረገኝ። እሱ በጣም በህይወቴ ላይ
ተጽዕኖ አለ ወደ አገልግሎት ለመግባት ፓስተር ጥጉና አሁንም እግዚአብሔር ዘመኑን ይባርከው እሱ ነው ትልቅ ተጽዕኖ ያመጣብኝ ማለት ነው ለአገልግሎት ቀጥሎ ያው እዛም እያለሁ አሴምብሊስ ኦፍ ጋድ ቸርች እያለሁ ውስጤ ላይ ያለውን ነገር አይቶ ኃላፊነት ሰጠኝ ኳየሮችን እንድመራ እንዳስተባብር እንድዘምር በጣም እድል ሰጠኝ መድረክ ሰጠኝና ሳገለግል ከዛ ድንገት ትምህርት ጨርሼ ትንሽ የሆነች ስራ ጀመርኩኝ የግብርና ሚኒስቴር ውስጥ ስራ ጀመርኩ እዛው ቡታጅራ ነው ቡታጅራ ጀምሬ ደሞዝ ማግኘት ጀመርኩኝ ያንን ደሞዝ አጠራቅም ነበር የሆነ ሰዓት ላይ እየመጣው እዚህ አዲስ አበባ ዘጻት ገና እየጀመረ እዚህ ነበርና እዛ ቸርች ትንሿ ቤት ውስጥ በነበሩበት እየሄድኩኝ አመልክ ነበር አምልኮ በጣም እራባለሁ ፈልጋለሁ እና ሐዋርያው ጆን ዘጻት እሱ በጣም ኢንፍሉዌንስ ያረገኝ ነበር በዝማሬ ዓለም ላይ በጣም እሱ ሰማው ነበር ከወንድሙ ከሳሙኤል ግርማ ጋር አብረው ያወጡትን አልበም እሱን በደንብ እየሰማው ነበር ያደኩት በጣም በቃ ወደው ስለነበረ አዲስ አበባ ቤተክርስቲያን እንደጀመሩ ሰማ ህብረት እንደጀመሩ ሰማ እሱን ህብረት ለመካፈል እመጣ ነበር እዚህ ተካፍዬ እሁድ ከሰዓት ነበር ተካፍዬ ሰኞ ወደ ስራ እሄድ ነበር እና ይሄንን ኳየር አንድ ቀን እዛ እንደምጠራ ልቤ ውስጥ ራእይ አደረ ቡታጅራ ሀገር ላይና ዘጻት ያለው ኳየር ማለት ነው ደሞስት ነው ከዛ ኳየሩን እዛ ሀገር ጠራሁኝ ማለት ነው ጌታ በሰጠኝ እድል ያለውን ፕሮግራም አሬንጅ አድርገን ጆን ዘጻት ኳየሩ ጠቅላላ አፖስቶል ጆን ሂዞልቸው መጣ ከዛ ኢምፓርት አረገኝ ፐርሰናሊ ኢምፓርቴሽን አለኝ ከአፖስቶል ጆን የአምልኮ ኢምፓርቴሽን የመዝሙር ኢምፓርቴሽን ያገኘኝ ከሱ ነው እና እሱ ኢምፓርት አረገኝ ጸልየልኝ ደግሞ ይመክረኝ ነበር አገኘው ነበር እየመጣው አዲስ አበባም ከመጣው በኋላ በጣም ያገኘኝ ነበር ይጸልይልኝ ነበር ይመክረኝ ነበር በሱ ኢንፍሉዌንስ ወደ ዝማሬ ገባው ዝማሬ እንደዚህ በጊታር መዘመርን ምናምን የወደድኩት በሱ ነው ከሱ ጋር ነውና እነዚህ ተጽዕኖ አላቸው ማለት ነው በአገልግሎት ህይወቴ ላይ ከዛ እዚህ አዲስ አበባ ይዞኝ መጣ ፓስተር ጥጉነ ይዞኝ ሲመጣ ትምህርት ጀመርኩኝ ትምህርት ኮሌጅ ማለት ነው እዚህ ቅድስተ ማርያም ዩኒቨርሲቲ እየተማርኩኝ ያለ የተከራየውበት ቤትና ኒው ክሬሽን የጀመረችበት አፖስቶል ጃፒ ከመጀመሪያ አካባቢ ዛ ማነው ባምቢስ መካነ ኢየሱስ እኔ የምኖርበት ሰፈር ነበርና በእግሬ ሳልፍ ድምጽ ሰማለሁ ድምጽ ሰማ ወዝም ይገባኝ ያምልኮ ድምጽ ሰማ ገባውና በጣም ወደድኩት ህብረት ነው የነበረው አንዱ ተነስ እየተባለ ምስክርነት ይሰጣል የእግዚአብሔር ቃል እንዲተማርኩኝ ይሄንን ሄጄ አፕላይ አረኩኝ እንዲሆነልኝ እንደዛ በጣም በቃ ማለት የእግዚአብሔርን ቃል ይጫወቱታል ይኖሩታል ዋው የሆነ ከለመድኩት ትሬንድ ወጣ አለብኝ ማለት የተለየ ልምምድ ማለት የመጽሐፍ ቅዱስን መተግበር በተግባር በህይወት ማድረግ አፕላይድ ማድረግ በቃ ምን እንደውም አፖስቶል ሲያስተምር ያኔ ቴስቲሞኒ ሳትይዙ እንዳትመጡ ይያለ ባስተማርኩት ትምህርት ይላል አስተምሮ በዚህ ትምህርት ቴስቲሞኒ ነገር ወይም በሚቀጥለው ሳምንት ፈልጋለሁ ይያለ ይነግራቸው እንደነበረ አየሁኝና ወደድኩት ከዛ ቸርቹ እዛም አቁሜ ስለነበረ ቸርች አልነበረኝም ጉባኤ እዛ መካፈል ጀመርኩኝ እንደዚህ በዝማሬ ምናምን እየተጠራው አገለግላለሁ ግን ሜምበር እንደ ህብረት ግን ሜምበርሺፕ አልነበርኩም የትኛውም ቸርች ግን እዚህ በጣም ወደድኩና በቃ መከታተል ጀመርኩኝ ከዛ እኔ ያገለገልኩኝ ግን
ህይወት የሚሰራበት ቦታ አገኘው። በቃል ራሴን ማንጽበት ቦታ አገኘው። አገለግላለሁ። ፕሮግራም በቃ ዲሲፕሊን ሆኜ ማክሰኞ እና አርብ ነበረ። ማክሰኞ፣ አርብ፣ እሁድ ነበረ። እሱን መካፈል ጀመርኩ ማለት ነው። ከዛ ቀስ እያለ በጣም ወደ ውስጥ መግባት ጀመርኩኝ። ወደ ህብረቱን በደንብ አጠነከርከው? አዎ በጣም በቃ እዚህ ብዙ ነገር ላይፌ ላይ ማየት ጀመርኩ። የእግዚአብሔር ቃል እንደሚሰራና እንደማይሰራ ፕሩፍ ማድረግ ጀመርኩኝ። ለነሱ እየሰራ ከሆነ ይሄም የእግዚአብሔር ቃል ለኔም መስራት አለበት የሚልን በደንብ ፕሩፍ ማድረግ ጀመርኩ። ያመኝ ነበረ ሰውነቴ ላይ ፀሐይ ምንድነው የሚባለው ፀሐይ ላይ ስወጣ አልችልም። የፀሐይ አለርጂ ነበረብኝ። ብዙ የሚቀቡ ቅባቶች ተሰጥተውኝ ነበረ። እነሱ ትንሽ ያገግሙና እንደገና ያገረሽብኝ ነበረ በጣም በቃ ደግሞ ያን ጊዜ የፋይናንሻል ችግርም ስለነበረ አብዛኛውን ጊዜ በእግሬ ነበር የምሄደው። ታክሲ ለኛ በጣም በቃ ትልቅ ብርቅ ነበረችና ታክሲ ለመጠቀም ያብጣጣን ጠጋ ያርክ መንገድ ትንሽ በእግር ብዙ በእግር ትንሽ በታክሲ ያደረኩኝ ነበር ስለምጠቀም። ያኔ ፀሐይ በጣም በቃ ያስቸገር ነበር። እንግዲህ ይሄ ነገር ከሰራ ለምን ለኔ አይሰራም? መለኮታዊ ፈውስ አለ በእርሱ ቁስል እናንተ ተፈወሳችሁ የሚለውን ቃል ያስተምር ነበር። ስለ መለኮታዊ ፈውስ ለምን አፕላይ አላረግም ላይ ብዬ ይሄንን ኢየሱስ ክርስቶስን የመገረፉን ቁስል በላይ ላይ ማወጅ ጀመርኩ፣ መጸለይ ጀመርኩ። በቃ እሱ የከፈለውን ለምን ይከፍላሉ? እኔ በኢየሱስ ክርስቶስ በመገረፉ ቁስል ተፈውሻለሁ ብዬ ማወጅ ጀመርኩ ማለት ነው። የሚገርማችሁ መፈወሴንም አላወቅኩም፣ ግን ብዙ በፀሐይ ብዙ ወክ አደርጋለሁ፣ ብዙ ሄዳለሁ፣ አላቅም። ለካ ተፈውሼ ነው። ከብዙ ጊዜ በኋላ ነው ያወቅኩት መፈወሴን፣ ያ አለርጂኩ መልቀቁን ማለት ነውና ከዛ በቃ በጣም ይሄ ቤቴ ነው በቃ በጣም የእግዚአብሔር ቃል የሚሰራበት ቤት ነው ብዬ መጣው። መሰማቸው ቴስቲሞኒዎች በጣም የሚገራርም ሆኑ። በቃ ይሄ ቤት ለኔ መተከያይ ማደጋይ ይሆናል ብዬ ወሰንኩኝ ማለት ነው። ያው መጽሐፍ ቅዱስም እኮ ሲነግረን የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። እንደገና ደግሞ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ያለው ይሄን ቃሉን ሰምቶ የሚያደርግ ሰው ቤቱን በአለት ላይ እንደመሰረተ ጥበበኛ ሰው ነው ብሎ ይመስለዋልና እንግዲህ ያው ትልቁ ነገር ከዚህ የምንማረው የእግዚአብሔርን ቃል ከመስማት ባለፈ ህይወታችን ላይ እንዲሰራ መፍቀድ፣ ማመን፣ ደግሞ በዛ በቃሉ ለመኖር መፍቀድ አይ ቲንክ ትልቁ ነገር ነው ብዬ አምናለሁ። ትልቅ ምስክርነት። ከዛ ወደ እንትን ገባሁኝ ካሪዝ ግሩፕ፣ ካሪዝ ፋውንዴሽን። ስለዚህ ወሰንክ ማለት ነው? ወሰንኩኝ። አገልግሎት እንደማገለግል ይታወቃል፣ ያው ያውቃሉ ወጥቼ እንደማገለግል ይታወቃል። ግን እዚህ ቸርች ለማገልገል ፋውንዴሽን መያዝ አለበት ተባልኩኝ። ፋውንዴሽን ክፍል ገባው። እንደውም ለኔ ፋሚሊ ያገኘው ካሪዝ ፋሚሊ ፋውንዴሽን ውስጥ እዛ በቃ በደንብ መሰረታዊ የሆኑ የፋውንዴሽን ትምህርቶችን መማር፣ መጽሐፍ ቅዱስን መማር ጀመርኩኝ። በጣም በቃ እግዚአብሔር ረዳኝ፣ ተተከልኩ ማለት ነው። ከዛ አፖስትልንም ፐርሰናሊ ደግሞ የማግኘት እድል አገኘው። ስቀርበው የመጨረሻ ሲምፕል የፍቅር ሰው፣ ሃምብል ያለውን የሚያካፍል መጽሐፍ ቅዱስን እሱም ለካ የሚያስተምር ብቻ ሳይሆን ለመኖር የሚተጋ አስተምሮ እናንተ ኑሩት የማይል እንደሆነ ሳይ በቃ በጣም ተመቸኝ ማለት ደስ አለኝ፣ ወደድኩት። ከዛ በቃ ይሄ ቤቴ ነው ብዬ እዚሁ ቀረሁ ማለት ነው። አገልግሎትም ውስጥ ገባሁ። እስካሁንም ድረስ ያገለግልኩ ያለሁት ኒው ክሬሽን ቤተክርስቲያን ላለፉት ስንት ዓመታት ማለት ነው? ኒው ክሬሽን ቤተክርስቲያን ለ11 ወር 10 ዓመት
አሁን እኔ ካገባው 10 ዓመት ነው። ሳገባ ነው እዚህ የነበርኩት። ባገባው ዓመት እዚህ ነበርኩ። ስለዚህ ያለፉትን 10 ዓመት ኒው ክሬሽን ቤተክርስቲያን አባል ሆነ ደግሞ በጣም በመሰጠት እንደምታገለግል ማቃለሁኝ እና አብዛኞቻችን የምናውቀው እንግዲህ መድረክ ላይ ያለህን የአምልኮ አገልግሎት ነው። አሁን ትንሽም አንስተህልናል አንተ ፋውንዴሽን ክላስ እንደ አጥቢያ ቤተክርስቲያን የቤተክርስቲያኗ አሰራር ነው። እንደገና ደግሞ ሰው ዋናው መኖሪያችን ነው። እንደ አማኝ የእግዚአብሔር ቃል መኖሪያችን ነው። ሁሌ የምንማረው ነገር ነው። ቀደም ስንጀምርም ብላል ገና መማር መፈልግ ነኝ ብላልና የትክክለኛው የልብ ምልከታ ነውና እንግዲህ ፋውንዴሽን ክላስ ትማራለህ። ሌሎች አገልግሎቶች ላይ በመሰጠት አሁን ጆይ ኳየር የሚባለው ኒው ክሬሽን ቤተክርስቲያን ውስጥ ትመራለህ። እዛ ላይ ታገለግላለህ። በጸሎት በማስተማር በእነዚህ ሁሉ ታገለግላለህ። ከዛ ባለፈ ደግሞ እንደገና የቤተሰብ ኃላፊነቱም አለ። እነዚህ ሁሉ ነገሮች እንግዲህ አንድ ላይ አድርጎ ማስኬድ በራሱ የሚጠይቀው ጥበብና ዲሲፕሊን እንዳለ አምናለሁኝ። ግን ከሱ በፊት እንደው በአንድ አጥቢያ ስር ሆኖ ተተክሎ መቀመጥ ማገልገል እንደዚህ አይነት መሰጠት ካንተ የህይወት ኤክስፒሪየንስ አንፃር እንዴት አድርገህ ነው ይሄንን የምታየው? እንደው ምንስ ጠቅሞሃል ላንተ የሚለውን ነገር እንደው በትንሹ ብትነግረን ብዬ አሰብኩኝ። እኔ እድገትን መለካው በሰሚሽን ነው ማለት ሰሚት አንድ ሰው አደገ ከተባለ ሰሚት ማድረግ ከቻለ መሰጠት መገዛት መቻል አለበት ብዬ አምናለሁ። እኔ ቤተክርስቲያን የክርስቶስ አካል ናት እና በቤተክርስቲያን ውስጥ ደግሞ የተሰጠን መሪዎች አሉ። ቤተክርስቲያን ራሷ አካልን እንዴት አድርጋ መምራት እንዳለባት እግዚአብሔር በክርስቶስ ኢየሱስ የሰጠን ኃላፊነቶች አሉ። በዛ ስር ደግሞ ሰሚት በማድረግ የእግዚአብሔርን ታዛዥነታችንን የምናሳይበት እኔ አሁን ያላየሁትን እግዚአብሔርን መታዘዜ ማሳየው በማያቸው እግዚአብሔር ባስቀመጣቸው ሰዎች በቤተክርስቲያን ሰሚት በማድረግ ነው እግዚአብሔርን መታዘዜንም ማሳየው ብዬ ነው ማምነው። እግዚአብሔርን እታዘዛለሁ ማለት ፈራለሁ ማከብራለሁ ማለት። ሁለተኛ ደግሞ በአንድ ጥላ ስር መሆን ለኃላፊነት መልካም ነው። ሰው የት ነህ ለሚለው ጥያቄ ማን ነው ለሚለው ጥያቄ ሰው ከየት ነህ ማን ነህ ለሚለው ጥያቄ መልስ ለማግኘት የግድ ሰው አንድ ቤተክርስቲያን ስር መታቀፍ አለበት። ከዛ በዛ ቤተክርስቲያን ውስጥ የሚታወቅ ተጠያቂነት ማን ነው የሚባለው ነገር የሚጠየቅ ሰው መሆን አለበት ብዬ አምናለሁ። ዘማሪም ይሁን ሰባኪም ይሁን ዋትሶኤቨር አገልጋይ ሁሉ የሚያገለግለው እግዚአብሔርን ሕዝብ ነው አይደል? አካሉ ነው አይደል? ስለዚህ የሚያገለግለው ሕዝብ አካሉ ከሆነ ከአካሉ ወጥቶ ነው ማገልገል ያለበት። ከሌላ ምንም ሰሚሽን ማያደርግ ሰው ስለ ሰሚሽን ፍቅር ማይሰጥ ሰው ስለ ፍቅር ማውራት የለበትም። መታዘዝን ማይወድ ስለ መታዘዝ ማውራት የለበትም። እና እኔ መታዘዜን ማሳይበት መንገድ ነው አንዱ ሞኝነትም ወይም ፋራነትም አይደለም። አንድ ቸርች ተተክሎ መቀመጥ በዚህ ዘመን ፋራነት ይመስላቸዋል ብዙ ሰዎች። ፋራነት አይደለም። እኔ ያው ስፒሪቹዋል መንፈሳዊ ሰው ከሆንን መንፈሳዊ መርሆች እግዚአብሔር ያስቀመጠው መርሆች ቤተክርስቲያን የእግዚአብሔር ናት እና ከስሩ ደግሞ የሚያገለግሉ አገልጋዮች ራሱ ያስቀመጠው መርህ አለ በያም በሱ መርህ ውስጥ መግባት ለአገልጋዩ በረከት ነው፣ ለኔ በረከት ነው ብዬ ነው ማስበው። አሁን ጥሩ ያነሳው ነገር በአንድ አጥቢያ ስር ሲኮን በአንድ ቤተክርስቲያን ስር ሲኮን አንደኛ ጥላ ነው። ሁለተኛ ነገር ደግሞ ራሱ እግዚአብሔር ያስቀመጠው ስርዓትም ስለሆነ ሰሚት ማድረግ መገዛት መታዘዝ ተጠያቂነት ከሁሉም ነገር በላይ ምክንያቱም አሁን ጸጋ ብለን የምንነጋገረው ነገር በህይወታችን የሚሰራው የሚገለጠው የኛ አይደለም የተሰጠን ነው ተጠያቂ የምንደረግበት ነገር ነው። ስለዚህ አሁን አንተም እንዳነሳው ሩቅ ያለው እግዚአብሔር ሳይሆን እግዚአብሔር ደግሞ የሥርዓት አምላክ ስለሆነ
የሰጠን እንድንኖርበት የሰጠን ስርዓት አለ። አንደኛው ኦቶሪቲ ነው፣ ስልጣን ነው። ለቤተክርስቲያን ስልጣንን ሰጥቷል። እንግዲህ በአንድ የቤተክርስቲያን ጥላ ስር ለመሆን ስንመርጥ በዛ እግዚአብሔር ባስቀመጠው ስልጣን ስር ለመሆን መምረጣችን ነው። እንደገና ሌላው ስልጣን ለምን በሰው ልጆች መካከል አስፈለገ ብለን ስንጠይቅ ደግሞ በሰው ልጆች መካከል ስርዓትና አንድነት እንዲኖር ነው። አንዱ እንዲገዛ ሌላው እንዲጨቆን አይደለም። እግዚአብሔር የሚሰራበት መንገድ ስለሆነ ራሱ የስልጣን ምንጭ እግዚአብሔር እንደሆነ የእግዚአብሔር ቃልም ስለሚነግረን ይሄ ትልቅ መረዳት ነው ብዬ አስባለሁኝ። እኔ እንዳልኩሽ አገለግል ነበረ ከዚህ በፊትም ሳገለግል ጸጋዬን እግዚአብሔር የሰጠውን ጸጋ ለቤተክርስቲያን የሰጠውን ጸጋ መስመር አስይዞ ለሕዝብ ጠቃሚ እንዲሆን ለማድረግ የተጠቀመባቸው ሰዎች አሉ። ለምሳሌ አፖስትል መድረክ ባይሰጠኝ ባያምነኝ አፖስትል ጃፒ ባይሰጠኝ መድረክ ባይሰጠኝ ደግሞ ያለውን ጸጋ እንዲወጣ ጥሩ ነገር አለብህ በርታ ደግሞ የሆነ ነገር ስዘናጋ ኖ እያለ የገሰጸኝ መስመር ባያስይዘኝ ኖሮ ዛሬ አሁን ለሰው አሁን በረከት መሆን አልችልም ነበር። ብዙ መንገድ ላይ የሚያስቀሩኝ ነገሮች ነበሩ። እነሱ እንዳያስቀሩኝ አንደኛ እንደ ቤተክርስቲያን ኃላፊነትን ወስዶ አምኖ መድረክን መስጠት፣ ይሄ እሱ የተሰጠውን ኃላፊነት መወጣቱ ነው። እኔ ደግሞ በሱ ስር መሆኔ እንዳልኩሽ ነው። ብዙ ቦታ አገለግል ነበር። ግን ዛሬ ሰው እንዲያውቀኝ ሚዲያ አውቁ በሚዲያ እንደወጣ የመጀመሪያውን አገልግሎት በሚዲያ የለቀቀው እሱ ነው። ኒው ክሬሽን ሚዲያ ላይ ነው አገልግሎት የተለቀቀው። ከዛ ነው ሰዎች ያወቁኝ። መታወቂያዬም እንኳን ኒው ክሬሽን ነው። ዛሬ አንድ ቤተክርስቲያን ውስጥ መታቀፌ እዚህ ቤት በመሆኔ ተጠቀምኩኝ እንጂ የተጎዳሁት ነገር የለም። ዲሲፕሊን ሆኛለሁ። ቤተሰቤን መምራት የምችልበትን ዲሲፕሊን አግኝቻለሁ። ፋይናንሴን ራሱ እግዚአብሔር ባርኮኛል። እዚህ ቤት በመሆኔ ተባርኬያለሁ። ምንም አፍረው ነገር የለም። እግዚአብሔር በፋይናንስ በጣም ቸገር ነበር። ሰው በኔ ፊት ኪስ ውስጥ መግባት እስኪያፈር ድረስ በጣም በቀስ ዲፔንደንት ነበር። በጣም የሜንታል ችግር እስካለብኝ እስኪመስለኝ ድረስ ከሰው በጣም እጠብቅ ነበር። ዛሬ ለሰው መስጠት የሚችል ሰው ሆኛለሁ። ይህንን ነፃነት ያገኘሁት እዚህ ቤት ነው በትምህርት። እግዚአብሔር ይመስገን። እግዚአብሔር ሰውን እንደሚባል ሰው ገንዘብ ሰጥቶ ሳይሆን የእግዚአብሔር ቃል ነፃ አውጥቶ እኔ ሰው ገንዘብ ሰጥቶኝ አይደለም። እግዚአብሔር እንደሚባርክ አመንኩ። እዚህ ቤት ነው የተማርኩት። የፋይናንሻል ኬዝ የተፈታው እዚህ ቤት ነው። እምነት ሚሊዮን መኖር የጀመርኩት በዚህ ቤት ነው። በጣም ሃይማኖተኛ ሰው ነበርኩ። በጣም ኢየሱስን ወደዋለሁ፣ ግን በጣም በሃይማኖት ነው በቃ ተሸፍኘው ምንም አልጠቀምበትም ነበርና ተብራራልኝ። በቃ ኢየሱስ እዚህ ቤት ተብራራልኝና በደንብ በቃ መኖር ጀመርኩ። ኢየሱስ የከፈለውን ነገር እኔ በነፃ ለምን መውሰድና መኖር አልችልም የሚለውን አንደርስታንዲንግ በደንብ አገኘው። ከዛ ፋይናንሻል ፍሪደም፣ ስፒሪቹዋሊ በደንብ እግዚአብሔርን መውደድ። ሁልጊዜ አፖስትል የሚመክረኝ አትብዛ፣ ዝም ብለህ በቃ ውጭ አትገኙ ይመክረናል። ውጭ አትገኙ፣ ጸልዩ። እንደው በቃ በኮንፌሽን የምንኖር የሚመስላቸው ሰዎች አሉ። አይደለም፣ በጣም ነው የምንጸልየው። ጸልዩ ይላል። ጸልዩ፣ እግዚአብሔርን ፈልጉ፣ ፊቱን ፈልጉ። ምንድነው እዚህ ካፌ ለካፌ አትገኙ እያለ ይመክራል። እውነቴን ነው። ድሮም እንደዛ አይነት ሰው አይደለሁም እኔ፣ ግን አብልጦ የፕሬዘንስ ሰው እንደሆነ እግዚአብሔርን እንድፈልግ ፊቱን እንድፈልግ በጣም አብዝቶ ይመክረን ነበርና የሱ ተጽዕኖ አለ። አፖስትል ጃፒ ተጽዕኖ ከባድ ነው በእኛ አገልግሎት፣ ስፔሻሊ እዚህ ቤት ባሉ ዘማሪዎች አገልግሎት በጣም ትኩረት ይሰጣል።
ለዝማሬ አገልግሎት በጣም ቦታ ይሰጣል ለጸጋ ሙቅና ይሰጣል አዎ አንድ የሆነ ጸጋ አንቺ ላይ ካየ በጣም በቃ አስተኛሽም አንቺን ነው የሚጎተጉተው አንተ ባታምንም የግድ ጎተቶ ያወጣል እና ይሄ ራሱን የቻለ ጸጋ ያስፈልጋልና እሱ ላይ አለበት ውስጥ ላይ ሰው ውስጥ ያለውን ጸጋ የማውጣት ትልቅ የአባትነት ልብ እኮ ነው ኤግዛክትሊ ያው እንድትወጣ የሚገፋፋ እንደገና ደግሞ እግዚአብሔር የሰጠህን ነገር አምነህ በእምነት እርምጃ እንድታደርግ ያንን ለማድረግ መድረክ መስጠትን በለው ማበረታታቱ ለማድረግ የአባት ልብ ያስፈልጋል ብዬ አስባለሁኝ እኔ በግሌ እንደው እንግዲህ ያው ብዙ ነገሮች ላይ ኢንቮልቭድ እንደሆን ብዙ ነገሮች እንደምታደርግ አቃላውን ቀድመም እንዳነሳሁት ቤተክርስቲያን ያለው መደበኛ ፕሮግራሞች ላይ በመሰጠት እንደምትገኝ ባታገለግልም የትምህርት ሰዓት ያምልኮን ሰዓት እንደምትገኝ አቃለሁኝ መሰከራለሁ የጸሎት ጊዜያቶች ላይ እነዚህ ሁሉ ነገር ላይ ትገኛለህ ከዛ ባለፈ ፋውንዴሽን ክላስ ኳየር ትመራለህ ታሰለጥናለህና ብዙ ቦታዎች ላይ ደግሞ እግዚአብሔር ረድቶ ጸጋው በስቶልህ ደግሞ ብዙ ቦታ ሄደህም ታገለግላለህ እነዚህን ሁሉ ነገሮች እንደው ባላንስ ማድረግ ወይንም ደግሞ ሁሉም ነገር ተጠንቅቆ አይቶ እግዚአብሔር በረዳን መጣን ለመመላለስ በህይወታችን ምናደርጋቸው ነገሮች ህይወት ዲሲፕሊኖች ይኖራሉና እንደው የሳሚ ምን ይመስላል ይሄንን ሁሉ ባላንስ ማድረጉን እንደው ጥበቡ ማለት በምን አይነት ጥበብ ይሆን ይሄንን የምታደርገው አፖስትል ጃፒ አገልግሎት አትወጡ አይለንም እንድንወጣ ይፈቅዳል የትም ሄዳችሁ ማገልገል ትችላላችሁ ይላል ግን የቤተክርስቲያን አገልግሎት ላይ ቤተክርስቲያኗ እንድትጎዳ እንድትበደል አይፈልግም እኛም አንፈልግም at the same time ደግሞ ይሄን የሚቆጣ ስለሆነ ኮሬክት የሚያደርገን ስለሆነ ቸርች እንደቀላል አድርገን መምጣት አገልግሎት ስላለን ብቻ መምጣት እንዳለብንና አገልግሎት ባይኖርብን መምጣት እንደሌለብን እንዳናስብ አድርጎ ነው ያስተማረን የነገረን ቸርች አቴንድ ማድረግ መማር ቁጭ ብሎ መማር ዲሲፕሊን መሆንን በጣም ከሱ ተምረናል እኔ በበኩሌ ተምሬያለሁ ከዛ ባለፈ መሰጠትን በጣም ተምሬያለሁ ብዙ ጊዜ አንቺም ታውቂያለሽ ውጭ ሀገር አገልግሎት ሲሄድ ማክሰኞ ከሆነ እዚህ አገልግሎ ነው ማታ ፍላይት የሚሄደውና ምን አይነት መሰጠት እንደሆነ ያሳየን እሑድም ከሆነ ከሰዓት አገልግሎ ከሰዓት ይሄዳል እግዚአብሔርን ማገልገል በመሰጠት እንደሆነ ምንም በቃ ቅድሚያ የሚሰጠው ነገር እንደሌለ ሁሌ ቅድሚያ መስጠት እንዳለብን በህይወቱ ያስተማረ እና ሲቆጣንም ሳያደርግ አይደለም የሚቆጣን አድርጉ ብሎ የሚገሰጸንም ሳያደርግ ሳይኖርበት አይደለም በጣም እንደው ቢኮንንሻል የሱ መሰጠት ፋውንዴሽን ያስተማረ ቤተክርስቲያን እየመራ ምንድን ማክሰኞ ተከታታይ ትምህርት ያስተማረ ምንም እረፍት ሳይኖር ይሄን ሁሉ መሰጠት ስታይ አንቺ ምን አለኝ ብዬ ነው አሁን መዝናናው ምክንያት መሰጠው እንድትይ የሚያደርግ በጣም የመሰጠት ህይወት አለውና ከሱ በጣም ተምሬያለሁ ከዛ በተረፈ ይሄ የመንፈሳዊ ረሃብ አለበት አፖስቶል በጣም ይራባል ይጠማል አሁን ደረስኩ ብሎ ያደረሰበት ነገር አያረካው ስለዚህ የሱን እንደዛ የመራቡን መንፈስ ተጋብቶብኛል እኔም ላይና አሁን በጣም ረሃብ ውስጥ ነኝ ያለሁት እኔ አሁን ባለውበት ሞመንት ኢየሱስን በጣም እራባዋለሁ ኢየሱስ ክርስቶስ ይሄ ኢንካውንተር ማድረግን በጣም እራባለሁ ፈልጋለሁ የምችለውም እሱ ነው በቃ አሁን ሰዎች ብዙ ጊዜ
በጣም ነካለን ባንተ አገልግሎት ሲሉ ምን ነክቶ ሆነውና እኔ ነክቶኝ አይደለም ለመነካት ነው ገና ከመነካት የመጣ ሳይሆን ለመነካት ካለኝ ረሃብና ጉጉት በቃ ምን ነው አንዳንድ ጊዜ መድረክ ላይ የሚመጣው ኢየሱስ ያለ ይመስለኛል መጥቶ የሚያገኘኝ ይመስለኛል ኢየሱስን መድረክ ላይ ሆኜ ናፍቀዋለሁ ቤቴ ምናፍቀዋለሁ ኳይሮችም ላይ በቃ ይሄንን ነው እንዲናፍቁ ፈልጋለሁ የኔ ጆይ ኳየር ጸሎታችን እሱና እሱ ነው በቃ ኢየሱስ ሆይ ተገለጥልን ነው ማለት ኢየሱስ ክርስቶስ በልባችን በርቷል ኦፍ ኮርስ ግን ይሄ ፊዚካሊ እንደ ጳውሎስ ኢንካውንተር ማድረግ እንፈልጋለን ኤክስፒሪየንስ ማድረግ ፈልጋለሁ ኢየሱስን በጣም ኤክስፒሪየንስ ማድረግ ፈልጋለሁ እኔ ረሃብ አለብኝ የኢየሱስ ክርስቶስ በህልሜም አይቻላቅም በእውኔም አይቻላቅም ይኸው እስከዚህ ድረስ እና በጣም ምራበው ነገር ኢየሱስን ማየት ፈልጋለሁ በጣም ማየት አንዳንድ ጊዜ እየዘመርኩኝ አይኔን ጨፍኜ እየዘመርኩኝ አይኖቼን ከፍቼ ምናልባት መጥቶ ይሆን ብዬ መድረክ ላይ አየዋለሁና በጣም ይናፍቀኛል ኢየሱስ ናፍቆት ውስጥ ላይ ነኝ እና አንደርስታንድ ሳያደርጉኝ ሲቀሩ አንዳንዴ ያው ይሄ ረሃብ እንዲገባባቸው ነው የምጸልየው እንጂ ሌላ ማስረዳው ነገር አይኖረኝም ምን ነክቶ ነው ሲሉኝ በቃ ረሃቡ ይንካችሁ ይሄ ረሃብ ነው ያለብኝ ኢየሱስን የማየት ረሃብ ኢየሱስን የመንካት ረሃብ በሱ የመነካት ረሃብ አለብኝ ይሄንንም እንዲንድራብ ኖርማል አገልግሎት እንዳይሆን አገልግሎቴ ከባድ የሆነ የእግዚአብሔር ፕሬዘንስ እንዲኖረው ድንቅና ተአምራቶች እንዲገለጡ ያ በሐዋርያት ዘመን የሰራው ኢየሱስ በእኛም ዘመን እንዲሰራ በቃ ረሃብ አጋባብኝ አፖስትል ማለት ይናገራል በቃ እሱን ያደርጋል ያው ነው ኢየሱስ ይላል የእግዚአብሔር ቃል ያው መሆኑን በማሳየት ያንን ያው መሆኑን ያው የሆነውን የእግዚአብሔርን ቃል እንድንገልጠው እንድንኖረው እንድናየው የተማርኩት ከሱ ነውና ከዚህ የተነሳ ይሄ ሸፋፍ ነው መኖር ኢትስ ኦኬ የሆነ ህይወት መኖር በቃ በትንሽ ነገር በረከት ብሎ ጥሩ አምልከን ወተነ ረክተን ቤት መግባት ምናምን ብዙም አያስደስተኝም የሚያስደስተኝ አሁንም ነገም ምራበው ኢየሱስ ክርስቶስን ባየው ደስ ይለኛል በአካል ባየው ኢየሱስ በዚህ አይኔ ባየው ደስ ይለኛል ኢየሱስ ስለዚህ ያው ለጌታ ያለ ቀናት ረሃቡ መስህ ለቤቱ ያለ የልብ መሰጠት ነው እንግዲህ ብዙ ነገሮችን በዲሲፕሊን እንድትመራ የሚያደርግ ማለት ነው ባላንስ እንድታደርግ ይረዳ ይሄ ፎከስን አስተካክሎልሃል ማለት የበደልኩ ይመስለኛልና ምናፍቀውን ኢየሱስን እንዳየው ምናፍቀውን ኢየሱስን የበደልኩት ይመስለኛልና ወደኔ ኢንቫይት ማያረጋው ይመስለኛል አንዳንድ ማድረጋቸው ነገሮች ማለት ኃላፊነት ያጎደልክ ሲመስል ልክ አልታመንክም አይነት እንዳይለኝ በቃ እየጠበቅኩት እንዳለ ለማሳየት በዚህ እንዳልነቀፍ እንዳይነቅፈኝ እሱ ይጠብቀኛል አይደል በጣም ትልቅ ነገር ይሄ ለብዙዎቻችን እንደው የሚያነቃን ይሆናል ያምናለሁኝ ምክንያቱም አንዳንድ ጊዜ መሰጠትን የምናስብበት ለእግዚአብሔር ቤት ቀናት እንደገና እግዚአብሔር ለሰጠን ነገር ታማኝ ሆኖ መገኘትን ከምናይበት አንግልም አይደለም አሁን አንተ ስትናገር የሰማሁትና እንግዲህ ያው ለጌታ ያለን ፍቅር ለጌታ ያለን ናፍቆት ነገሮችን በስነ ስርዓት መያዝ እንድንችል ተጠያቂነት እንዲሰማን ደግሞ እንደ ክርስቲያን ደግሞ የተሻለ ነገር ይጠበቃልኛ ጋር ዓለም ላይ ካሉት ወይንም ደግሞ ውጪ ካሉት ይልቅ ብዙ ስለተቀበልን ብዙ ይጠበቃል ከኛና
ከዛ ደግሞ የሚረዳ እግዚአብሔር ጸጋ አብሮም ስላለ ያንን እንድናይ የሚያደርግ ትልቅ የህይወት ምስክርነት ነው ብዬ አምናለሁኝ። እንግዲህ ሌላው እንደ መንፈሳዊ ሰው የእግዚአብሔርን ነገር ያው የተሰጠን ነገር ሁሉ ከእግዚአብሔር ስለሆነ የምንኖረውን ነገር ሁሉ የምንኖረው በእግዚአብሔር ጸጋ ነው ብዬ አምናለሁኝ። እኔ እንደ አንድ ክርስቲያን እንደ አንድ አማኝ ትልቁ እንደው የልባችን እረፍት ራሱ የእግዚአብሔር መልካምነት፣ የእግዚአብሔር ጸጋ፣ የእግዚአብሔር ምህረት ነው ብዬ አምናለሁኝ። ስለዚህ በዛ ውስጥ ደግሞ ጸሎት ትልቅ ስፍራ እንዳለውም አስባለሁኝ። የእያንዳንዳችን የግል ከእግዚአብሔር ጋር የሚኖረን ህብረት፣ ከእግዚአብሔር ጋር ያለን ግንኙነት በህይወታችን ለጸሎት የምንሰጠው ስፍራ ወሳኝ ነው ብዬ አምናለሁኝ። የጸሎት ህይወት ምን ይመስላል? ድሮ መጸለየው ጸሎትና አሁን መጸለየው ጸሎት ይለያያል። ድሮ እንደው ጸለየ ለመባል ህግ ስለሆነ ስለሚጠበቅብክ በቃ አንድ ክርስቲያን መጸለይ ያለበት ስለሚል፣ አሁን ግን ረሃብ ውስጥ ከገባው በኋላ ይሄ ረሃብ ውስጥ ከተፈጠረ በኋላ ለማየት ምናልባት በዚህ በጸሎት ውስጥ አብዛኛውን ጊዜ የሚገለጠው በጸሎት ውስጥ ነው። ብዙ ሰዎች ኢንካውንተር ያደረጉት የእግዚአብሔርን ሰዎች ታሪክ ስንሰማና እኔ ለአገልግሎት አይደለም የምጸልየው፣ ኢየሱስን ለማየት ነው የምጸልየው። ህብረት ለማድረግ እንደው በቃ ይናፍቀኛል። አንዳንዴ ሳልጸልይ የሆነ ተዋክቤ ስውል ያቺ የጸሎት ቦታ ትናፍቀኛለች። የሆነች በቃ ቶሎ በገባ የዘመረው መዝሙር የሚገልጥ ቶሎ ይሰለቸኛል የምሰማው። በቃ ቶሎ ግባ ይለኛል ያለው ነገር እሱ ይናፍቀኛል። ቦታው ራሱ ቶሎ ብዬ ገብቼ ማውራት፣ እሱን ናፍቆቴን መናገር፣ ናፍቀኝ ያልኩኝ ማውራት በቃ ማለት እንዴት ነው? የናፈቃችሁን ሰው ስታገኙ የምታወሩት ነገር ኦፍ ኮርስ እሱ ይሰማኛል እኮ እሱ ይሰማኛል ማለት እንዲህ በቃ ናፈቁ፣ እወድሃለሁ፣ ፍቅሬን ነው የምነግረው። እሱ ነው የሚያጸልየኝ። አሁን የሚያጸልየኝ እሱ ነው። ናፍቆቴ ነው የሚያጸልየኝ እንጂ የሆነ ነገር ለመቀበል የሆነ ነገር ለመንገር ምናምን አይደለም። ጉዳይ ይዤ ምናምን አይደለም። አባቴ ኢየሱስ ጋር የምገባው ዲስ ዴይ ጉዳይ እሱ ሆኖብኛል ማለት ኢየሱስ እኮ አልታየም፣ አልተገለጠም። አሁን ባነበበው ነው ልክ ወይም በተሰበከን ልክ ኢየሱስ ክርስቶስ አልተገለጠም ማለት ኖርማል እስኪሆን ድረስ እውነት እኔ የምጓጓውና ምናፍቀው ሁሉም ኢየሱስን እስኪያዩት ድረስ በቃ ሁሉም ብርቅ የሆነው ኢየሱስ አሜን ሁሉም ቦታ ማየት እስኪቻል ድረስ በቃ ማንም ኢየሱስ እንዲናይ እስካያደርግ ድረስ አሜን አየሁት በቃ እስኪሉ ድረስ ኢየሱስ እንዲታይ ናፍቃለሁ። ናፍቆቴ እሱ ነው። በቃ እኔ በቆምኩበት፣ እኔ በምሄድበት፣ በመውጣበት፣ በመገባበት ኢቨን በምናገረው ንግግር ውስጥ ኢየሱስን አየሁት እንዲሉ ፈልጋለሁ። ሙሉ በቃ እኔን ለራሱ እንዲወርሰኝ፣ እንዲጨርሰኝ፣ ጭርስ አድርጎ እንዲጠቀመኝ ልክ አንድ ዕቃ ኩንታል ውስጥ ያለ ዕቃ ተገልብጦ እስኪራገፍ ድረስ እኔን አራግፎኝ ራሱን እንዲገልጥበት ራቤና እሱ ያጸለየኛል። ጸሎት ህይወቴ የቃኘው እሱ ረሃብ ነው ያስባለሁ። ብዙ መጸለይ፣ ብዙ የእግዚአብሔርን ቃል ማንበብ፣ ብዙ የእግዚአብሔርን ስብከቶችን እንደዚህ መስማት፣ ወርሺፕ ምናምን ማድረግ ቤት ውስጥ ስቀመጥ አሁን አይመቸኝም። እንደዚህ ብዙ ቲክቶክ ማየት፣ ዜና መስማት ምናምን የሆነ አይመቸኝም። ደስ የሚለኝ ቶሎ ብዬ በቃ የኔን ይዞኝ የሚገባ ገባ የሚለኝ መዝሙር፣ ወርሺፕ
ስለ እግዚአብሔር ነገር የሚወሩ ነገሮች ደስ ይሉኛል። እዛ ቦታ ላይ እበዛለሁ። ከዛ ውጪ አያስደስተኝም። በቃ የሚያስደስተኝ ጌታ ኢየሱስን የሚያወራኝ ሰው፣ ናፍቆት ያለበት ሰው ደስ ይለኛል። ረሃብ እንደኔ ረሃብ ያለበት ሰው ምናምን ሳይ ደስ ይለኛል። ከሱ ጋር ህብረት ባረግ ደስ ይለኛል። ስለዚህ ብዙም የጸሎት ህይወቴ ነው እንደዚህ ነው እንደዛ ነው የምልበት ምንም በቃ ይሄ ነው ሪዝን። በቃ ከዚያ በኋላ በቃ ቀለለኝ፣ መጸለይ ቀለለኝ። እንደውም አለ መጸለይ ነው የሚከብደኝ። ናፍቆቱ አለብኝ። አይ ዶንት ኖ ሳገኘው ከፍቅር ነው አሁን። አዎ ምናልባት ሳገኘው ይቀንሳል ብዬ አላስብም። ያው ይብሳል እንጂ ለነገሩ መጽሐፍ ቅዱስ የሚራቡ ይጠግባሉ ስለሚል ጸሎቴ እሱን እንዳልጠግበውና የጌታ ነገር ደግሞ እኮ እንደ ሰው ስላልሆነ ልክ በቀረብከው ቁጥር ሰው ነው እሺ ባላወቅኩትም የምትለው በሩቁ ቢሆን የሚሻለኝ የምትለው እግዚአብሔር በቀረብከው ቁጥር ደግሞ ሌላ መቅረብ ነው የምትፈልገው። በተጠጋኸው ቁጥር ውበቱን፣ መልካምነቱን፣ ፍቅሩን ተረድተው በቃ ይሄ ነው ብለህ ተመልሰህ መሄድ አትችልም። የበለጠ መጠጋት ትፈልጋለህ። የበለጠ ረሃብ፣ የበለጠ ናፍቆት ነው የሚሆነውና ይሄ ትልቅ ስጦታ ነው ብያለሁ። እና እንደጠየቅሽው ለመዘጋጀት ብዬ አገልግሎት አስቤ ምናምን እኔ ለማጥናት ብዬ መዝሙር ለማጥናት ብዬ አጥንቼ አላቅም። ሌላ ያኔ ድሮ ነበር እንደዛ ማድረገው። ዲስቴ ግን ለማጥናት ብዬ ሳይሆን አሁን የምትኖርበት ኢንቫይሮንመንት ሆኗል ማለት ነው። በቃ እሱን እንጓጓበት። ለዚህ ነው ብዙ ጊዜ መድረክ ላይ የማይዘመሩ መዝሙሮችን እዘምራለሁ። ጸሎት ላይ የሚዘመሩትን መዝሙሮች አክተር አይደለም ያልኖርኩትን እነሱን ጉባኤን ለማስጨፈር ጉባኤን የሚፈልገውን ነገር እኔ ያለሁበትን ነው መሆነው እንጂ ጉባኤ የሚፈልገውን ለመስጠት አልችልም፣ የለኝም እንደዛ አይነት ነገር። እና ሚስ አንደርስታንድ የምደረግበት ምክንያት አንዱ በቃ መዝሙር አይሰማም፣ መዝሙር አያውቅም፣ የወቅቱ ሰው አይደለም ትባላለህ ልባል እችላለሁ ብዬ አስባለሁ። ግን እኔ አብሮ የሚፈልግ ሰው ካገኘው ደስ ይለኛል፣ አብሮ የሚራብ ሰው ካገኘው ደስ ይለኛል። ካልሆነም ግን በቃ እስካገኘው ድረስ ብቻዬንም በሆነ ብቸኝነት አይደለም ለኔ ያ። ስለዚህ ዝግጅት፣ የጸሎት ዝግጅት፣ ለአገልግሎት የጸሎት ዝግጅት፣ የዝማሬ ዝግጅት ምናምን አላደርግም። ጀስት ወርሺፕ ነው ማድረግ። ጸልያለሁ። በመጸልይበት ጊዜ በዛ ሰሞን ውስጥ የተያዝኩበት ነገር ከሆነ ያ ይፈሳል። በቃ ዝም ብዬ ያንን ሄጄ አገለግላለሁ። ራብተኛ ሰው ስታይ አንቺም ትራቢያለሽ። አይ ቲንክ አሁን እሱ ነው እየሰራ ያለው። እውነት ለማውራት የጠበቅኩት እና የናፈቅኩት እግዚአብሔር በእኔ መገለጥ ጀምሯል ብዬ አላስብም። እስካሁንም እንደዛ አላስብም። ግን ያ እየተራብኩት ያለው መንፈስ ሰው ላይ እየተጋባ ነው ብዬ ነው ማምነው። አሜን። እኔ ውስጥ ያስቀመጠው ረሃቡ እሱ ራሱ የፈጠረው ረሃብ ነው ብዬ ነው ማምነው። ምክንያቱም መጽሐፍ ቅዱስ ሲናገር መፈለግንም ማድረግንም በእናንተ የሚሰራው እሱ እግዚአብሔር ነው ይላልና ራሱ የጀመረው ስለሆነ ነው እስካሁን ድረስ የቆየው። የዛሬ 20 ምናምን ዓመት ነው የጀመረኝ ረሃቡ። ግን እዚህ ካልቲቬት ተደረገ። አፖስቶልን ሳገኘው ጭራሽ ጋለ፣ በዛ። ሕያው መሆኑን የእግዚአብሔር ቃል ሕያው ስለመሆኑ ስሰማ ሕያው ነው። ታዲያ ለምንድን ነው እኔ አስመስዬ የምኖረው? ኢትስ ኦኬ ተብሎ ለምንድን ነው የሚታለፈው የሚለውን ነገር አጋጋለብኝ፣ ጫረብኝ። ለዚህም ነው አፖስቶልን የወደድኩት እዚህም ያለሁት ያ ምቾት ከበዛብህ ብር ወርቅ ዕንቁ ስልጣንም ካለበት ምርጫዬ ነው ያንተ ልብና ክብርን ማየት
ልሄድበት በዚያ ልኑር ሳበኝ 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 እንደሚፈስ ዘይት የሆነው ያ ስምህ ነፍሴን ያረካታል። መልካም መዓዛ አለው የጸና ግንብ በዛ ለኔ ወደ እርሱ ሮጬ ከፍ 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 ላለው ስምህ ትምክህቴ ነው። ሰው በጮማና በስብ እንዲጠግብ ወይን ጠጥቶ ሐሴት እንደሚያርስ ሰው በጮማና በስብ እንዲጠግብ ወይን ጠጥቶ ሐሴት እንደሚያረግ የኔ ጥጋብ ፊትህ ነው ኢየሱስ። ዘንበል በል አንዴ ልየው ኢየሱስ የኔ ጥጋብ ፊትህ ነው። ዘንበል በል አንዴ ልየው የኔ ጥጋብ ፊትህ ነው። ዘንበል በል አንዴ ልየው ምድር ላይ ካለው ነገር ትልቅ ተብሎ ከሚነገር ሰው ሁሉ ከሚያየው ከፍ አድርጎ ለኔ ግን ኢየሱስ ደስታዬ ነህ። አብሮነት ይፈሳል እንባዬ አይቆምም ኢየሱስ ሳይ የቱም ነገር ከልቤ አይገው ካንተ ሌላ ሞላልኝ ቤግነክሰ ብቻ ላንዳ ላይ ሞላብኝ አይኔን ባንተ ብቻ ሌላ እንዳላይ ኢየሱስ የኔ ንጉስ ኢየሱስ 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 እኔ አልችልም ወዳሃለች ይህቺ ነፍሴ አቅም የለኝ ወዴት ልሄድ ከእስትንፋሴ እኔ አልችልም ወዳሃለች ይህቺ ነፍሴ እንዴት ልሄድ ከእስትንፋሴ ኢየሱስ 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 እኔ አልችልም ዳሃለች ይህቺ ነፍሴ አቅም የለኝ ወዴት ልሄድ ከእስትንፋሴ እኔ አልችልም ዳሃለች ይህቺ ነፍሴ አቅም የለኝ ወዴት ልሄድ ከእስትንፋሴ አንተን አጥቼ መኖር እኔ ከቶ አይሆነኝ ምን ሊተርፈኝ ከዚያ ኧረ ምንስ ሊቀረኝ አንተ ባትኖር ሕይወቴ ላይ ምን ስለኔ ይወራል ከምናምንቴነት ፍቅር ቀንሶ ልክደው በማ
ካንተ ወዴት ካንተ ትሄዳለሁ የሕይወት ውሃ እንጀራዬ ትሄዳለሁ አንተ አይደለህ ወይ ሰላሜ አንተ አይደለህ ወይ እረፍቴ አንተ አይደለህ ወይ ደስታዬ አንተ አይደለህ ወይ አንተ አይደለህ ወይ ሰላሜ አንተ አይደለህ ወይ እረፍቴ ኢየሱስ አንተ አይደለህ ወይ። አንዳንድ ጊዜ ምን እንደማስብ ነገር እንደ እብድ መኪና እየነዳሁ ይሄ ኢየሱስ እኮ ሰርፕራይዝ ሊያደርገኝ ይችላል አንዳንድ ቀን እላለሁ። አሜን። በቃ አሮን በስጋ ተገልጦ መጥቶ ከጎኔ ቁጭ ብሎ እኮ አንድ ቀን አብሮኝ ሊሄድ ይችላል። እኔ የምትናፍቀኝ ኢየሱስ ነኝ ብሎኝ ራሱን ሊያስተዋውቅ ሁሉ ይችላል እላለሁ። እንደ እብድ አስባለሁ አንዳንዴ። እኔ ለሰዎች አሁን የምመክረው ማለት መምከር አቅም አግኝቼ ሳይሆን እኔ የጠበቀኝ የረዳኝ ረሃብ በጣም በቃ ለአንድ ክርስትና መሰረታዊ ነገር እንደሆነ ገብቶኛል። ረሃብ ያለበት ሰው ኢየሱስን የሚራብ ሰው እኔ ከሚስቴ ጋር አኩርፌ ማደር አልችልም። በኩርፊያ ውስጥ ሆኜ ኢየሱስ አይመጣማ እላለሁ። ኢየሱስን ሊያዘገይብኝ ይችላል። ይሄ ኩርፊያ አይደለም። ቶሎ ብዬ ነው ሶልቭ ማድረገው። ቶሎ ብዬ አላሳድርም ኬዝ ከሰው ጋራ በፍጹም በምንም አይነት መልኩ መቃየም መጣላት ምናምን አልፈልግም። ለምን ምናፍቀው ኢየሱስ ክርስቶስ ስላለኝ የምጠብቀው ኢየሱስ ስላለኝ እሱ በዚህ ልብ አይመጣልኝም። በቃ ይጋርድብኛል ብዬ ስለማስብ ይጠብቀኛል። ስጋዬ እንኳን ምንድነው በኃጢአት እንዳይቆሽሽ ኢየሱስ በዚህ ስጋ አይደለም እየጠበቁት ያለው ጠብቆኛል። ኢቭን ይሄ ናፍቆቱ እኔን በቅድስና እንድኖር ራሱ ረድቶኛል። ዝም ብሎ አፌ እንደመጣልኝ እንዳላወራ ምናፍቀው ኢየሱስ እንዳለ ሁሌ ኮንሸስ እንደሆን አርጉኛል። ሁሌ በቃ ማለት መጠብቀው ኢየሱስ ይሄን አይፈልግም፣ ይሄን አይወድም፣ ይሄን ይወዳል፣ ይሄን አይወድም የምለው ነገር በዝቷል። ከሱ አንፃር ነው አሁን ነገሮችን ማደርገው። ከዛ ይከለክለኛል ብዬ ከምናፍቀው ከኢየሱስ ያጎለኛል ብዬ እፈራለሁ። ብዙ ጓደኝነት ምናምን አሁን አቁሜያለሁ። ስልኬ ዝግ ነው። ኦልሞስት ቆይቷል ከዘጋው። ለምን በቃ ያጎለኛል። ብዙ ጓደኝነት አላበዛም። አሁን የለኝም። ኦልሞስት ሚስቴና ልጆቼ ናቸው ጓደኞቼም ቤተሰቦቼም። ከአገልግሎት ውጪ ቤቴ ነኝ። ጸልያለሁ፣ ከልጆቼ ጋር አወራለሁ። እንደው በቃ እንደው ለሚዲያ የማይሆኑ ነገሮች አሉ። በረሃብ ውስጥ የሚፈጠሩ አንዳንድ የምጽፋቸው እንደዚህ ሲገለጥ ማወራቸው እንዲህ አስብሎኝ ነበር ረሃቡ። ሚስቴ የምታውቀው ኢየሱስን ወደዋለሁ በጣም። ደግሞ ረሃቡ ራሱ አንዳንዱ ቆይተው ቢያደክምም ደስ ይላል። ደግሞ ደስ ይላል። የሆነ የሚያስደስት ህመም አለ እንዴ? ደስ የሚል ህመም ነው። ረሃቡ ህመም ነው፣ ናፍቆት ነው። ግን ደስ ይላል። ሚስ ማድረግ የማትፈልገው ነገር ደስ ይላል። በሱ መሆኑ ደስ ይላል። እንግዲህ ይህንን ላውራ አልፈለኩም። ለዚህ ነው ብዙ ሚዲያዎች ይጠይቁኛል። ሲጠይቁኝ ምንም የተገለጠልኝ የለም።
ረሃብ አወራለሁ ወጥቼ ብዬ ነው ይርቦኛል ምለው ለሱ ነው ማወራው። መራቤን እንዲያውቅልኝ የምፈልገው እሱ ነው። ሚዲያ ላይ ማውራት ረሃብተኛው እንዲባል አይደለም። ጀስት ግን ኢምፓርት ካረገ ሰዎች የሚያነስ ከሆነ የሚካፈሉት ከሆነ ብዬ ነው ያወራው። ደግሞ ይራቡ አሜን። የሚያልፈውን ይራብ የለ እሱን ይራቡት፣ ኢየሱስን ይራቡት። ይሄ ራብ ይጋባ። ይዱዬ የዘመረው አለ ላውድልህ እንዳለው ይሄ ረሃብ ያውድ ሰው ቤት ሁሉ ይግባ። ኢየሱስ ይራብ፣ ኢየሱስን ሰው ይራብ። በቃ አሜን ቢሆንልኝ እሱ ነው ልመናዬም ጸሎቴም። ከሆነም ይሄም ፕሮግራም በቃ አንዱ እንድመጣም እሺ እንድልም ልቤም እንድፈቅድ ያደረገኝ ነገር አንዱ ይሄ ነው። በቃ ሰው በቃ ከተራበ ኢየሱስን እንዲራብ ማለት ጉባኤያችን ኢየሱስ መራብ አለበት። እያንዳንዱ ጉባኤ መባ ተሰብኮ ተዘምሮ ከዛ በሚቀጥለውም ስንመጣ ዘምረን መባ ሰብስበን ተሰብከን የምንሄደው እንዲሆን አልፈልግም። ረሃቤ ቸርች ስመጣ የማናፍቀውን ኢየሱስን ላይ ቸርች መምጣትን ምራበውም በዛ አገኛለሁ ስለሚል መጽሐፍ ቅዱስ እዛ ላይ ይገኝልኝ ይሁን ይገለጥልኝ ይሁን በሚሰብከው ሰው ይገለጥልኝ ይሁን እያልኩ እመጣለሁ። ስለዚህ አገልጋዮች ስናገለግል እንደዚህ አይነት ረሃብተኞች አሉ ጉባኤ ውስጥ። ኢየሱስን የተራቡ አሉ፣ ኢየሱስ ረሃብ የጨመረባቸው አሉ። እና መድረካችንን ኢየሱስን መግለጫ ብናደርገው ሌላ ነገር ባይወራበት ኢየሱስ ቢወራበት ኢየሱስ ቢገለጥበት ያ የተራበች ነፍስ ኢየሱስን አይታ ሰምታው ብትሄድ እላለሁ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ይመስገን። አሜን። በጣም ትልቅ ምስክርነት ነው። ብዙዎችን የሚያነጽ እንደገና ደግሞ በዚህ ዘመን ላይ እንዳለች ቤተ ክርስቲያን ደግሞ አይ ቲንክ ትልቁ ትኩረታችን ሆኖ ረሃባችንም ናፍቆታችንም ተመልሶ ሊወስዳት ቤተ ክርስቲያንን ሊወስዳት የሚመጣ ሙሽራው ላይ ሊሆን እንደሚገባ አምናለሁ፣ ቃሉም ስለሚለን ማለት ነው። ስለዚህ አንድ ቃል አለ አይደል? መገለጡን ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። አንድ አይጎልባችሁም። ስለዚህ ጸጋው ይበዛል። ሰዎችን የማነጽም ጸጋው በዛው ይገለጣል። ያ እግዚአብሔር ይመስገን። ትልቅ ነገር አሁን ሌላው የገባኝ ነገር አሁን አንተ ስለ ጸሎትም ጌታን ስለመናፈቅም ያለውን ረሃብ ስትናገር ያው ክርስቲያን አንድ ህይወት ነው ያለው። ስለዚህ የትም ስንሆን በዚህ መረዳት ራሳችንን ሁልጊዜ ማንቃት እንዳለብን እንደገና ደግሞ ጸሎት ሲባል ጸሎት ጉዳይ ማስፈጸሚያ ብቻ ሳይሆን ከአባታችን ጋር ህብረት የምናደርግበት ፍቅራችንን የምንገልጽበት ከሱ ጋር ጊዜ የምንወስድበት መሆኑንና ያም ደግሞ በጣም ትልቅ ነገር መሆኑን እኔ አይቻለሁ። አሁን እዚህ አንተ እየተናገርክ በጣም ውስጤን የነካኝና ያስቀናኝ ነገርም ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ደግሞ እናምናለን ይሄን በሚያዩት ላይ ሁሉ ደግሞ ይሄ መንፈስ እንደሚጋባ ሰውን እንደሚያገኝ እንደሚያነቃል ያው ሰው ከሆነው ነገር ሲናገር ነው ሰው ላይ ተጽዕኖ ማሳደር የሚችለውና አንብበን ብዙ ማለት እንችላለን። የሆነው ነገር አንዱ ነገር ብቻውን ብዙ ነገር በብዙ መልኩ የሰውን ህይወት ላይ ተጽዕኖ ማሳደር ስለሚችል ማለት ነው። እኔ አሁን ቅድም በህይወት ላይ ተጽዕኖ ስላሳደሩ ሰዎች ስናነሳ በመጀመሪያ እንግዲህ ወላጅ አባት ናቸው ብለሃልና
አንዱ ትልቅ ማስተዋል ያለብን ነገር ለወንጌል የሚከፈል ነገር ለወንጌል ብለህ ያደረከው ነገር በከንቱ እንደማይቀር እግዚአብሔር ለትውልድ የሚተርፍን ነገር በዛ ውስጥ እንደሚያደርግ ደግሞ አይቻለሁ። እኔ ሁሉ ጊዜ በተለይ አባቶች እናቶች ለወንጌል ዋጋ ይከፈሉ በጣም በብዙ መሰጠት በጣም በብዙ በማይመቹ ሁኔታዎች ውስጥ ሆነው ስለሚያምኑት ጌታ ብለው ወንጌልን ያከበሩ አባቶች እናቶች ዛሬም ቤተክርስቲያን ለኛ አሳልፈው ሰጥተው ወደ ጌታ የሚሄዱ አሁን በዚህም ያሉ አሉና እግዚአብሔርን ስለነሱ ራሱ እንድናመሰግን በጣም እፈልጋለሁኝ። ትልቅ ስጦታዎችም ስለሆኑ ማለት ነው። የምትለው ነገር ካለ? እግዚአብሔር ይመስገን። ያው የአንድ ሰው የአንድ ቤተሰብ ፋውንዴሽኑ የምንም ነገር መነሻው ቤተሰብ ነው። ቤተሰቤን እግዚአብሔር ተጠቅሟል፣ በደንብ አድርጎ ተጠቅሟል። አሁን እንደዚህ ላይ ለማየትም ለመኖርም መንስኤው እነሱ ናቸው። አባቴ ስፔሻሊ አባቴ እግዚአብሔርን በጣም ያምናል። በወንጌል ስደት ውስጥ እያለ እግዚአብሔርን በጣም ያምን ነበርና ሲጸልይ ጸሎት ሁሉ ነበረ። እኔ እዚህ ምድር ላይ ወንጌላዊ አድርገህ ከጠራኸኝ የአብርሃም አምላክ ተብለህ እንደተጠራህ እዚህ ምድር ላይ ያደሉ አምላክ ተብለህ እስክትጠራ አልለቅህም ብሎ ይጠራ ነበር፣ ይጸልይ ነበር። አድርጎታል። ጌታ ብዙዎችን በሱ ወደ ጌታ እንዲመጡ አድርጓል። በጣም እግዚአብሔር ለብዙ መፍትሄ ምክንያት አድርጎታል። በድህነት ነበር የሚታወቀው። ወንጌልን ካወቀ ካመነ ጊዜ በወንጌል ከወጣ ጊዜ በኋላ በዘሩ ያልታየውን በረከት እሱ ላይ ማየት ተጀምሯል። በጣም በረከተና እያየን ያደግነው እግዚአብሔር በጣም ሲባርክ ኑሮን ሲባርክ ልጆቹን ሲባርክ ከቤተሰባችን የወደቀ የለም። ማንም ተራ ሆኖ የወደቀ ሰው የለም። ሁሉም እግዚአብሔር ይመስገን መልካም ጥሩ ቦታ ነው ያሉት። ጌታ ረድቶታል አባታችን። ከዚህ አንፃር እግዚአብሔርን መፍራት እግዚአብሔርን ማክበር ከሱ ተምረናል። ከሱ ስለተማርኩኝ ነው ዛሬ እዚህ ያለሁት። እግዚአብሔር ይባርከው። አሁንም እድሜና ዘመን ይስጥልኝ እላለሁ። ጌታ አሁንም አብዝቶ ይባርክ አባቴ ነው። አሜን። በጣም ነው የምወደው። በዚህ አጋጣሚ አፖስትልን ማመስገን የምፈልግበት ምክንያት ስለ ኦነርሺፕ ወይም ኦነር ስለማድረግ ስለማክበር ስለ አባትና እናትን ስለማክበር አስተማረን እና እኔ አባቴን አንድ ቀን ስጦታ ሰጥቼው አላውቅም ነበር። አንድ ቀን ከሱ ነው እንጂ የምቀበለው ለሱ ሰጥቼ አላውቅም ነበር። ከዛ ይሄንን ትምህርት አስተማረን። ከዛ ብሌሲንግ ራሱ አባት እንዲባረክ የሚባለውን ነገር ራሱ ብዙም አላውቅም ነበር። ይሄንን ነገር ስንማር ሄጄ አባቴን ጊፍት ይዤ አስመርቄ ቤተሰቡን ሁሉ ይቅር እንዲለን እንዲባርከን አድርጌ በጣም ብዙ መፈወስ ቤታችን ላይ መጥቷል። እንደ ቤተሰብ ተፈውሰናል። ያንን ነገር እኔም ቤተሰቡ ላይ አስተማርኩኝ። ስለ አባት እናት ማክበር የሚለውን ወንድሞቼና እህቶቼን በሚችለው መልኩ አስተምሬ እነሱም ይሄንን ነገር እያደረጉ በጣም ደስ የሚል ህይወት ላይ አሉ ማለት ነው። ጌታ ይባረክ። ስለዚህ አፖስትል ከኔ አልፎ ፋሚሊዬንም ነክቷል፣ ቤተሰቤንም ነክቷል። ያው የእግዚአብሔር ጸጋ ሲሰራ እንደዛ ስለሆነ ባልጠበቅናቸው አቅጣጫዎች ሁሉ ውጤቱን የምናይበት ነው የሚሆነውና እንደው ያው ቀደም እንዳልኩ ለማገልገል እንደገና ለይግልን ህይወት ለመኖር ለብዙ ነገር ያው ዲሲፕሊን ያስፈልጋልና ከዛ ውስጥ ከሚያስፈልገው ነገር መካከል በዋነኝነት ጸሎት እንደሆነ አምናለሁኝ። ለጸሎት ያለህን ቦታ ደግሞ አካፍለህናል። ጸሎት ላንተ ምን እንደሆነ እኛንም እስከሚነካን ድረስ አካፍለህናልና በዛ ውስጥ የተመለከትነው አንዱ ትልቅ ነገር ብዬ የማስበው ይሄ ያለን ረሃብ ወይ እግዚአብሔርን የመፈለግ ጥማታችን እንዳልከው ከብዙ ነገር እንደሚቆጥበን ደግሞ
ከሁሉ በላይ እግዚአብሔርን እየፈራን እንድንኖር በቃ ትልቁ ነገር እኔ እንደዚህ ነው የምረዳው። እግዚአብሔርን መፍራት ማለት እግዚአብሔርን መውደድ ነው። እግዚአብሔርን ስትወደው የሚጠላውን ትጠላለህ፣ የሚወደውን ትወዳለህ። እሱ የማይገኝበት መገኘት አትፈልግም፣ እሱ የሚገኝበትን ቦታ ትፈልጋለህ ነው። ስለዚህ በትልቁ እሱን ያደርግልናል ብዬ ነው እየገባኝና ተመልካቾችም ደግሞ ከዚህ ብዙ እንደተካፈሉ አምናለሁኝ። ትልቅ ነገር እግዚአብሔር በዚህ ውስጥ እንዳደረገ አምናለሁኝ። እንደው ከመንፈሳዊው ነገር ከአገልግሎት ባሻገር ደግሞ ስንወጣ ባለትዳር ነህ፣ የልጆች አባት ነህ። ስለዚህ የቤተሰብ ኃላፊነት አለ፣ ባልነት፣ አባትነት፣ እነዚህ ሁሉ ነገሮች አሉና ሳሚ ምን አይነት ባል ነው? እንደው ሚስትህን ጠርተናት ብንጠይቃት ደስ ይለኝ ነበረ። ግን እንደው እሱ ቀጣይ ቅዳችን ይሆናል፣ እሱ ቀጣይ ቅድ ይሆናል። ግን ያው በተወሰነ አንስተህልናል። ያው በተቻለ መጠን ለእግዚአብሔር ካለ ክብር የተነሳ የተሰጠህን ነገር ሁሉ አክብረህ እንደምትይዝና ግን ይህንን የማነሳበት ምክንያት ለምንድን ነው? ብዙ ጊዜ አገልጋዮች ስንሆን ብዙ ነገር ቻሌንጅ ተደርገንበታል ብለን የምናስብበት ኤሪያ ስለሆነ አገልግሎት ስታገለግል ብቻ ነው አይደለም መድረክ ላይ የምትቆመው። ቤት አብሮ ይቆማል፣ ትዳር አብሮ ይቆማል፣ ልጆች አብሮ ይቆማሉና አንዳንዴ ንጥልጥል አድርገንም ስለምንመለከተው ለአንዳንዶቻችን ትዳራችን መከራችን የሆነብን የሚመስለን ወይንም ደግሞ እንደው ትዳር ውስጥ በመግባታችን ምክንያት አገልግሎታችን አፌክት የተደረገብንም ይመስለናልና ሳሚን ስናየው ቤት ውስጥ ሲሄድ ለትዳሩ ለሚስቱ ምን አይነት ባል ነው? ልጆቹ ጋርስ ያለው መሰጠት አባትነቱ ምን ይመስላል? ምክንያቱም ባላንስድ የሆነ ህይወትን ደግሞ ስለሚያስፈልገን አይደለ? በዚህ ምድር ስንኖር ኢየሱስ ካለም አይደላችሁም ግን በዓለም ነው ያላችሁት ብሎናልና ብዙ ነገርን ባላንስ አድርገን መሄድ ስለሚያስፈልገን ዶችን ደግሞ ትንሽ ብትነግረን። እንግዲህ እግዚአብሔር በረዳ ይመጣል። መልካም ባል ይመስላል። መልካም ባል ነው ብዬ ነው የማስበው። ሚስቴን ወዳታለሁ፣ ልጆቼን በጣም ወዳቸዋለሁ። መልካም እንደሆን ቅድም እንዳልኩሽ ነው ብዙ ነገር ነው የሰራው ህይወትን። አሁን ቶሎ ብዬ ህይወቴን እዛ ላይ የወደድኩበት ፓርት ስለሆነ ነው የረሃቡ ሁሉን ነገሬን ነው ያስተካከለው። ከሰው ጋር ያለኝን፣ ከሚስቴ ጋር፣ ከልጆቼ ጋር በቃ ያለኝን ነገር ሁሉ ከራሴ ብቻዬን ሆኜ ማንም በሌለበት ቦታ መሆኑን ራሱ የቆጠበኝ የወሰነኝ ምናፍቀው ኢየሱስ ነው። ምናፍቀው ኢየሱስ እንዳለ ሳውቅ ነውና ከዚህ አንፃር እንግዲህ ምኖርለት ምናፍቀው ኢየሱስ እንዳያዝንብኝ ወይም ሚስ እንዳላረገው ብዬ ስለማስብ ለሚስቴ የምችለውን ሁሉ መልካም ለመሆን እጠራለሁ። መልካም ባልሆን እንኳን እሷ ብትሰጥ ደስ ይለኝ ነበር፣ ግን መልካም ለመሆን እጠራለሁ። እሷን ምን ጠይቅበት ጊዜ ነው ያ ቢኖር ይሻላል እንጂ መልካም ለመሆን እጠራለሁ። ደግሞ ሚስቴ እግዚአብሔር የባረካት ጌታን በጣም ምትወድ በቃ ጸጥና ዝግ ብላ ምትኖር፣ ሚዲያም አትወድም ሲጀመር። እሷ ቤት እንሄዳለን እንግዲህ ጸጥና ዝግ ብላ በቃ ተሰውራ ግን እኔን አሁን ተለቅቄ እንዳገለግል አገልግሎት ክፍለ ሀገር ሲሄድ ምንም በቃ ቤት አላስብም። ውጭ ሀገርም ሲሄድ ቤቴን አላስብም። በቃ ሙሉ በሙሉ ቴክ ኬር የምታደርገው እሷ ናት። ልጆቼን ትምህርት ቤት የምታመላልሰው እሷ ናት። ቤተሰብን ኃላፊነት ሙሉ ተለቅቄ እግዚአብሔርን እንዳገለግል ስለምትረዳኝ በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ሪስፔክት ማድረጋት። ትልቅ እግዚአብሔር ፍቅር አለባት እሷም። ስለዚህ መልካም ስለሆነችልኝ እኔም መልካም እንደሆን ታስገድደኛለች እሷም ራሷ። እና ኢየሱስን እያዩ እንዲያድጉ ነው የምፈልገው ልጆቼ። በተቻለ መጠን ከመተኛታቸው በፊት መጽሐፍ ቅዱስ እናነብላቸዋለን፣ ጸልይላቸዋለን። ህልማቸው ላይ ኢየሱስ ብቻ እንዲመጣ ሌላ ነገር እንዳይመጣ ኢየሱስን ብቻ እንዲያዩት እንጸልይላቸዋለን። እንደዛ ነው
ከልጆቼ ጋር ያለኝ ኢንቲሜሲ ማለት ነው። እንደ አገልጋይ፣ እንደ ባል፣ እንደ አባት እንደ ቀጣዩ ትውልድ ላይ ሳሚ ካለፈ በኋላ ምንድነው ትተህ ማለፍ የምትፈልገው ነገር? እንደው ሌጋሲ ሆኖ ምን ይቀጥል ብለህ ታስባለህ? ሰዎች ኢየሱስን እያዩ በቃ ኢየሱስን የተራቡትን ኢየሱስን እያዩት ይሄንን መንገድ ጆይን እንዲያደርጉት ማለት እኮ ኢየሱስ ጥሎ የመጣበት ኬዝ እኮ ነው። እኔን ሊያይ መጥቷል እኮ። እኔን ፈልጎ የመጣ ኢየሱስ እኮ ነው ያለው። እኔ እሱን መፈለግ ምን ቁም ነገር አይደለም እኮ። እሱ እኮ ሰው ነው የሆነው። እኔን ፈልጎ መለኮት የሆነው እኔ ስጋ ተወሰነ። አንድ ሰፈር ላይ ተገኘ። አንድ አይሁዳዊ ከሆኑ ስጋ ነው የለበሰው። ትልቁ መለኮት የሆነው የከበረው ኢየሱስ እኔን ፈልጎ። ስለዚህ ዘመኔን ሙሉ እሱን ብፈልግ ያንስበታል እንጂ አይበዛበትም። ስምዖን ትዝ ይልሻል መጽሐፍ ቅዱስ ላይ የእግዚአብሔርን ተስፋ የሆነውን ማዳን የሆነውን ኢየሱስን አገኘውና አየው ዘንድ ነው አለ። በቃ ራእዩ ተሰጠው። እሱ ነው ራእዩ። እሱ ሆነ። እድሜ ዘመኑን ሙሉ እንግዲህ አርጅቷል እኮ ሰውየው። እድሜው አርጅቷል። እድሜው ሙሉ እሱን እየፈለገ ነበር። ሲያየው በቃኝ አለ። በቃኝ ይሄንን አይቼዋለሁ አለና አሰናብተኛል። እኔም ሌጋሲ ማድረገው ኢየሱስን ሰው እንዲያይ በቃ ኢየሱስን እንዲያዩት የሚናፈቅ የሚወደደውን ኢየሱስን የሚናፈቀውን ኢየሱስን እንዲያዩት። ኧረ ኢየሱስ መልካም ነው። በልዩነት ልታመሰግናቸው የምትፈልጋቸው ሰዎች ካሉ? ያ በመጀመሪያ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እንደው በሱ ምሕረትና ጸጋ እሱን ራሱ እንዳገለግለው መምረጡ ወደሱ ቤት ለሱ ቤት እንደዚህ በቃ በፊቱ እንደሆነ ህዝቡን እንዳገለግለው ስላመነኝ ስለሰጠኝ ጸጋ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ኢየሱስ ምሕረት ነው፣ ኢየሱስ ጸጋ ነው። እኔ ብቁ ሆኜ ወይም በቅቼ አይደለም፣ እሱ ትሆናለህ ስላለኝ ነው የሆንኩት። ጳውሎስ እንዳለው የሆንኩት በሱ ጸጋ ነው ስለሚል የጸጋው ባለቤት እግዚአብሔር ይባረክ። እሱን አመሰግነዋለሁ በተለይ። ቀጥሎ ደግሞ እግዚአብሔር የሰጠኝ ቤተሰብ ሚስቴን በጣም እጅግ አድርጌ አመሰግናታለሁ። ያ በሷ ምክንያት ያለመሳቀቅ እግዚአብሔርን እንዳገለግል ሆኗል። ቤቴ እንደወደው እግዚአብሔርን እየጸለይኩ ስውል ደስ ይላታል። ወጣ ብለህ ስራ እንጂ የሚሉ እንዳሉ ጸልይ የምትለኝ ሚስት ሰጥቶኛል። እግዚአብሔር ይመስገን። ጌታን እንድፈልገው እንድራበው እየረዳችኝ ነው። እሷ ባትመቸኝ ኖሮ ባይመቸኝ ኖሮ ይሄንን ነገር ወደ ጎን አድርጌ ማስቀደመው ነው የኖሮ ነበረ። የቤት ነገር ነበረ። እሷ ግን ያንን እንዳላስቀደም የወደድኩትን ኢየሱስን የናፈቅኩትን ኢየሱስን እንድፈልገው ረድታኛለች። ሚስቴን በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካት። በመቀጠል ያው የዚች ቤተክርስቲያን የኒው ክሬሽን ቤተክርስቲያን አፖስትልን ጃፒን እግዚአብሔር አብዝቶ ይባርከው። እሱ በሰጠኝ እድል አገልግሎት እዚህ መድረክ ተሰጥቶኝ ማገልገል ችያለሁ። አምኖኝ ከስሬ ወደ 50 ልጆች ኳየሮች አሉ። እነሱም አምኖኝ ሰጥቶኝ እያገለገልኳቸው አሉ። ከነሱ ጋር አገለግላለሁ። ኃላፊነት ሰጥቶኝ አስተናቸዋለሁ ማለት ሳይሆን በቃ እኔ ውስጥ ያለውን ረሃብ አስተምራቸዋለሁ። ያለኝን ነገር ሰጣቸዋለሁ። ጥሩ ነገር ሲያይ ኢንካሬጅ ያደርገኛል። በጣም ስፔሻሊ በቃ የምወድለት ነገር አያልፍም። ስተት የሆነ ደከም ያለ ነገር ሲያይ አያልፍም።
ይቆነጥጣል ይገስጸኛልና እሱ እግዚአብሔር ሰጥቶኛል። እግዚአብሔር ይባርከው አፖስትል ጃፒን በልዩነት አመሰግናለሁ። እግዚአብሔር ይባርከው። በመቀጠል ወደዚች ከተማ ወደ አዲስ አበባ እንድመጣ ወደ አዲስ አበባ መጥቼ እንዳገለግል ቤቱን የሚለብሰውን የሚበላውን ከልጆቹ እኩል ያየኝ አብሮኝ ያገለገለ የነበረውን ፓስተር ጥጉነን አሁንም ባይዘው ይመክረኛል። እንዲያድርግ ይለኛል። አሁንም እንደ መንፈሳዊ አባት ይመክረኛል፣ ይገስጸኛል። እሱም በጣም በህይወቴ ትልቅ ቦታ አለው። አከብረዋለሁ፣ ወደዋለሁ። እሱንም እናመሰግነው ወዳለሁ። ጨረሻ ደግሞ የኔ የሥጋ አባቴን ወንጌላዊ አዴሎ ኦሬን ኢየሱስን እንደወደው አድርገኛል። ለኢየሱስ ዋጋ መከፈል ማለት ምን ማለት እንደሆነ አሳይተኛል። ብንራብም ብንጠማም ወንጌልን እንድንይዘው ባንተ ተምሬያለሁ። አንተ ለኔ አባት ብቻ አይደለም ፓስተሬም ነህ። የህይወት ምንድነው መንገድ ቀያሽም ነህና እጅግ አድርጌ እወድሃለሁ፣ አመሰግንሃለሁ። እግዚአብሔር ረጅም ዕድሜና ጤንነትን ይስጥህ። በጣም ነው የምወደው ጋሽዬ ነው የምለው። ጋሽዬ በጣም እወድሃለሁ። እናቴንም እንደዚሁ በጣም እወድሻለሁ። የኔ እናት ተባረክልኝ። እግዚአብሔር ዕድሜሽንና ጤንነትሽን አሁንም ይባርክልኝ። እግዚአብሔር ኢየሱስን የተገለጠውን ኢየሱስን በእኔ እስክታይ ድረስ እኔም ጓጓለሁ። እሷ ትናፍቃለች፣ ትወዳለች። ያንን ኢየሱስን ሲገለጥ አብረን እናየዋለን ብዬ አስባለሁ። ሁላችሁንም ያበረታታችሁኝን የጸለያችሁልኝ በዚህ ሀገር ውስጥም ከሀገር ውጭም እየደወላችሁ በጸጋ እንደተባረካችሁ እየነገራችሁኝ እናመሰግነው ወዳለሁ። ለካሪስ ፖድካስት ለዛውም የመጀመሪያ እንግዳ ሆነ ለመምጣት ፈቃደኛ ስለሆንክ ደግሞ በልብህ ያለውን ሁሉ ደግሞ ልታካፍለን ስለፈቀድክ በተመልካቾቻችን ስም በኒክሬሽን ሚዲያ ስም በካሪስ ፖድካስት ስም እጅግ በጣም እናመሰግናለን። እግዚአብሔር ዘመንህን ይባርክ። አሜን። ከዚህ ደግሞ ብዙዎች ብዙ እንደሚጠቀሙ ጸሎታችንም ነው እምነታችንም ነው። አሜን። እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። እንግዲህ ስትከታተሉን የነበረው በካሪስ ፖድካስት የዛሬ እንግዳችን ዘማሪ ሳሙኤል አዴሎ ሳሚ ወንድማችን ነበረ። ድንቅ ጊዜ አብረን አሳልፈናል። ስለተከታተላችሁን ከልብ እናመሰግናለን። ሳምንት ደግሞ በሌላ ፕሮግራም በሌላ ጉዳይ ከእናንተ ጋር አብረን የምንገናኝ ይሆናል። ስለነበረን ጊዜ ከአብራችሁን ስለቆያችሁ ከልብ እናመሰግናለን። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒውክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒውክሬሽን ዓለም አቀፍ ቤተ ክርስቲያን
የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን